የተላኩበት ሁዳ የቅናቻ መንገድ ወከዛልክ እንደዛው ዒልም የሳቸው ዒልም እንደዚህ በሶስት ይመሰላል ነው የመጀመሪያው አለ ረሱላህ አሁን እዚህ ጋር መናገር ጀመሩ በደንብ አዳምጡ فذلك ልክ እሷ ማጸናን አጥርታ ከዛ በኋላ እንትን ማለት ይችላሉ መጋባት ይችላሉ ጃሂል የሆነ ሰው ኸይር ነገር እየሰራ ራሱ ወንጀል ይሰራል ሰላት የሰገደ ሰላቱን ያበላሻል በሰላቱ ራሱ የሚቀጣ አለ ጃሂል የሆነ ዓሊም የሆነ ሰውሳ እንቅልፉን ተይቶ ኢባዳ ይሰራል ሰሞኑ አንዳንድ ይጎራል በቃ እኔ እመታለሁ ይደበድባለሁ እኔ አሸንፋለሁ ከአንድ ዙር አልፍም ከወለ ብሎ በቃ የሰው ልጅ ጉራ ኩራት እኔ ነኝ ያ ጥሩ አይደለም የሰው ልጅ ራሱን ማስተናነስ ለአላህ ዝቅ ማድረግ አለበት مثلا ሴቶች መዋብ ካለባቸው ቤተሰብ ጋር ነበር ቤተሰብ ላይ ነጭ ሽንኩርት ነው የሚሉት ቤት ላይ ውጭ ላይ ሲወጡ ደግሞ በቃ ማሻአላህ አለ የሚባል ሽቶ አንዳንዱማ ሽቶን እንደዚህ የተቀባ እኔ ሴቶች ለምን ሽቶ እንደተከለከሉ እንትን አይደለም እኔ ግን አልቀበለውም ወላሂ ወቢላሂ ወተላሂ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሰምታ እሱን አውቃ ኪዳ ከሆነ ትከፍራለች ከእስልምና ትወጣለች አጀር ድንጋዩን አክብረው የሚስሙ መስሏቸው እንዳይመስላቸው እምነታቸው ላይ አቂዳቸው ወይ እምነታቸው ላይ ኸለል እንዳይምን እንዴ እኛም ልሮ ድንጋይን እንደዚህ እናካብድ ነበር ድንጋይን እናከብር ነበር ብለው ያ ክብር እንዳይሰማቸው እሺ 163ኛው ሐዲስ وعنه على كأبي موسى يتورى حديث ነው ማለት ነው رضي الله عنه قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ አሉ إن مثل ما بعثني الله به من الهدى والعلم الله جل وعلا እኔን የላከበት ምሳሌ አሉ አቡበከር ይሰማል ከታች ያላችሁ ኮፒ ሊንክ ታብታብ አድርጉ እስኪ ኡስታዝ ይሰማል አቡበከር ኡስታዝ ይሰማል مرحبا ሌሎቻችሁ እሺ مرحبا እሺ ታብታብ አድርጉ ሽክራን ሶስት ብቻ ነው ያለው አጂብ ታብታብ አድርጉ طيب ان مثل ما بعثني الله به من الهدى والعلم الله جل وعلا እኔን የላከበት ምሳሌ ያ ረሱላህ ምንድነው የላካቸው እሳቸው من الهدى በቅናቻ መንገድ ነው والعلم بعلم የላከባቸው ምሳሌ ያ ረሱላህ እኔን الله جل وعلا የላከበት በቅናቻና የበዒል መንገድ ምሳሌ ያ ረሱላህ كمثل غيث እንደ ዝናብ ነው غيث ማለት ዝናብ ነው በሚፈልግ ሰዓት የሚዘንብ ሰው አሁን መጠርና غيث ልዩነት አለው አሉ መጠር ማለት ያ ሁለቱም ዝናብ ሆኖ ሳለ መጠር ማለት በማንኛውም ሰዓት የሚዘንብ ዝናብ ነው ገበሬዎች በሚፈልጉበትም በማይፈልጉበትም ሰዓት አዝመራ በበቀለበትም በማይበቀለበት ሰዓት ነው በማንኛውም ሰዓት ላይ የሚዘንብ ዝናብ መጠር ይሉታል غيث ማለት ደግሞ ሰዎቹ ገበሬዎቹ በፈለጉበት ሰዓት ያ አላህ ብሎ ዱዓ አድርጎ ወይ ደግሞ እነሱ በፈለጉበት ሰዓት የሚዘንብ ዝናብ غيث ይሉታል ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸው መላክ አስፈላጊ ሰው የሚፈልገው ማይፈልግበት ሳይሆን ሁሉ ጊዜ አስፈላጊ የሆነ ሰዓት ላይ የተላኩት እያንዳንዳቸው መመሪያቸው ሁሉ ጊዜ አስፈላጊ ነው አይ ዛሬ አስፈልገኛል ባውቆም ባላውቆም ችግር የለውም ይባል አይደለም ነው ታዲያ እሳቸው የተላኩበት በቅናቻና ሁዳማት ቅናቻ ነው ዒልም ነው እንደምታውቁት የዛ ምሳሌ ረሱላህ ከመሰል غيث ልክ እንደ ዝናብ ነው ረሱላህ أصاب أرضا عندن مدر أغنيا ويا زناب زنببت أهون النبي صلى الله عليه وسلم هي وقتاچو دمو علماچو كذلك እንደዛው ሁዳ ቀናቻ መንገዳቸው ልክ እንደ ዝናብ ነው ያ ዝናብ ደግሞ ምድርን እንዳዳረሰን አሳው ማለት መንካት ማድረስ ማለት ነው ምድርን እንደዘነበበት አይነት ነው ረሱላህ فكانت منها اي من الارض كمدر مكاكل አለች አሉ አሁን በደንብ አዳምጡ ምሳሌ ነገር ስለሆነ فكانت منها طائفه طيبه ያማረች የሆነች ምድር አለች አሁን قبيله الماء وهንም ትቀበላለች فانبتت الكلأ والعشب الكثيره አሁን ያቺ ምድር ያማረች የሆነች ምድር ረግራጋማ ምድር ይሄ ኖርማል ይሄ አፈር ያማራ አፈር ውሃንም ይይዛል ሰዎች ውሃን እየጠጡ ይተቀሙበታል ወከዛሊክ ወደ ምድርም ደግሞ ሰርጎ ይገባና ደግሞ ቀቢለቲል ማማል ውሃን ተቀበለችና فانبتت الكلأ كلأ ማለት
ይሄ እንስሳዎች የሚግጦች ግጦሽን ወልዑሽበ الكثير ሌላ ደግሞ ይሄ ዛፎች ምናምን ታበቅላለች ሰዎች በዛ ይጠቀማሉ አለ ረሱላህ። አሁን የዚህ ምሳሌው በኋላ ላይ ለምን ተፈልጎበት ነው በኋላ ላይ የሐዲሱ ላይ ሲመጣ እናያለን። ወካነት ሚንሃ ከምድር መካከል ደግሞ አለች አለ ረሱላህ አጃዲብ አለ። ይሄ ደረቅ መሬት ማለት ነው። ይሄ ሰልብ ጠንካራ ደረቃማ መሬት ድንጋያማ መሬት አለ። አስገባቸው አቡበከር ወታል እናንተ ሙስመያ አለ። طيب ከምድር መካከል ደግሞ አጃዲብ አለ። አጃዲብ ማለት ድንጋያማ መሬት አለ አለ ረሱላህ። አምሰከቲል ማ አሁን ውሃን ትይዛለች እሺ ምድር አምሰከቲል ማ ፈነፈዐ አላሁ ቢሃ الناس ሰዎች በሷ ይጠቀማሉ። ምክንያቱም ውሃ ይዛለች ውሃ ተቋጥርና ትይዛለች ሰው እየቀዳ ይጠጣል። ወከዛልክ እንደዛ ደግሞ ለእንስሳውም ለከብቶችም ያጠጣበታል። ፈነፈዐ አላሁ ቢሃ الناس ሰዎች በሷ ማከል ይጠቀማሉ። ፈሸሪቡ ሚንሃ ከሷ ይጠጣሉ። ወሰቀው ወዘረዑ ወሰቀው ማለት ያጠጣሉ ደግሞ ይሄ የነሱ መዋሺ ወይ ደግሞ የነሱን ማለት ነው እንስሳዎች ያጠጣሉ። ወዘረዑ ደግሞ ይዘሩበታል። ውሃ ያጠጡ ይዘሩበታል። ይሄ ሁለተኛ ምድር አይነት ነው በዘነበው ዝናብ ማለት ነው። ሶስተኛ ደግሞ አሳበ ሚንሃ ጣኢፈቱን ኡኽራ ሌላ አይነት መሬት ደግሞ ያን የዘነበውን ዝናብ ያገኛታል ረሱላህ። ኢነማ ሂየ ቂያኑን ቂያን ናቸው ልክ እንደ ረግረጋማ ወይ ደግሞ አሸዋማ መሬት ማለት ነው። ላ ቱምሲኩ ማአን ወላ ቱንቢቱ ከላአን አሁን እቺ ረግረጋማ አሸዋማ መሬት ደግሞ ውሃንም አትይዝም እንደዚህ አቅፋ ውሃንም አትይዝም። ወላ ቱንቢቱል ከላአ ደግሞ የሚጠቅም የሆነ ደግሞ እንስሳዎች የሚመገቡትንም ከላአ ማለት ይሄ ዛፍ ማነው ሳር ምናምን ነገር ደግሞ አታበቅልም። እንዲህ አይነት ነው አሉ። አሁን ሶስት አይነት የምድርን ምሳሌ ሰጡ ያ በዘነበው ዝናብ። የመጀመሪያው ጠይባ ናት አለ ረሱል ያማረች ዝናብ ነች ያማረ ምድር ነው አፍዋን ያ ምድር በቃ ውሃንም ይይዛል። ወከዛልክ እንደዛ ደግሞ ወደ ስርም ውሃ ደግሞ ይገባና ያበቅላል። ሁለተኛው ደግሞ ደረቃማ መሬት ነው ድንጋያማ አለታማ መሬት ያ ምንም ነገር አያበቅልም ነገር ግን ውሃውን ይዛል ሰዎች ይጠቀማሉ። ሶስተኛው ደግሞ ምንድነው ይሄ ውሃን አይዝም ምድርም ይሄ ቡቃያ መሰል ነገሮችን ማያበቅልም ያ ምንም ጥቅም የለውም። አሁን የነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ የተላኩበት ሁዳ የቅናቻ መንገድ ወከዛልክ እንደዛው ዒልም የሳቸው ዒልም እንደዚህ በሶስት ይመሰላል ነው። የመጀመሪያው አለ ረሱላህ አሁን እዚህ ጋር መናገር ጀመሩ በደንብ አዳምጡ። ፈዛሊካ ልክ እንደዛው አለ መሰሉ መን ፈቅሁ ፊ ዲኒላሂ ተዓላ የመጀመሪያው ሰው የምሳሌ ዲንን የተረዳ ሰው ነው። መንፈቁሃ ማለት አይ ዲንን የተረዳ መንፈሂም ማለት ነው። ዲንን ይሄ ዒልሙን ተምሮ ወነፈዐ አላሁ ቢማ በዐሰኒ ላህ አላህ ጀለ ወዐላ እኔን በላከበት ይሄ በዲን እስልምና የተጠቀመ ሰው ምሳሌ ነው። ፈዐሊመ ራሱም አውቀዋል ወዐለመ ሌላውንም አስተምሯል። ይሄ የመጀመሪያው ሰው ምሳሌ ነው። አሁን ምድሯ ምንድነች ውሃ ትይዛለች ወከዛልክ እንደዛው ታበቅላለች በቃ ራሷም ትጠቀማለች። ምድሯም ይሄ ምድሩ ምንም ራሱም ይጠቀማል ሰዎቹንም ይጠቅማል። ውሃም ይይዛል ቡቃያም ደግሞ ይሰጣል። ይሄ የመጀመሪያው ሰው ምሳሌ ነው። የነብዩና አለይሂ ሰላቱ ሰላም መንገድ ተከትሎ ዕውቀት ተምሮ እሱም ተጠቀመ ኸይር ስራ ይሰርበታል ከሐራም ይጠነቀቃል ሐላሉን ይሰራበታል። ወከዛልክ እንደዛው ለሰዎችም ያስተምራል። ይሄ ምን አይነት ሰው ነው? የመጀመሪያ አይነት ምሳሌ ይሄ በቃ ደግ የሆነ ነው። ሁለተኛውሳ ወመሰሉ መን ለም የርፈዕ ቢዛሊከ ረእሰ ጭንቅላቱን ያነሳ ሰው ነው። አሁን ምንድነው ዕውቀት አለው ዲኑ ደርሶታል ነገር ግን አልተጠቀመም በቃ ራሱ አልተጠቀመም ሰዎች ይጠቀሙበታል ያስተምራል ያሁ ምሳሌው ነው። በቃ ጭንቅላቱን አነሳም ያኒ አልሰራበትም ቢሰራበት ደረጃው ከፍ ይል ነበር። አሁን ስላልሰራበት የፈለገ አዋቂ እንኳን ቢሆን ሰዎች ከሱ ይማሩበታል ፈትዋ ይጠይቃሉ ምን ያደርጋሉ እሱ ግን አይሰራበትም። ያ ልክ እንደ ሻማ ነው። አሁን ሻማ በቃ ለሰው ማብራት ነው ራሷ ያለቀች ትመጣለች በቃ ምንም አይመስለውም እሱ ይሄን ኸይር ስራ ስሩ ይላል ዑምራም ይሄዳል ለሰዎች እንደዚህ ስራ ያሉ ፎቶ ቪዲዮ ምናምን ያነሳል በቃ ኢኽላስ የለውም ጉራ ይመጣበታል እኔ ዓሊም ነኝ ይላል በቃ እሱ አይሰራበትም። ቤት ሲገባም እንደው ሐራም ነገር ላይ ይዘፈቃል ኸይርም አይሰራም ሱናም የለም ነገር ግን ሰውን ያስተምራል በቃ ዳዕዋ ያደርጋል ሰዎች በሱ ይጠቀማሉ እሱ ግን አይጠቀምም። ምን አይነት የሁለተኛው ምሳሌ ማለት ነው። የደረቃማ መሬት
መሬቱ ምንም አይጠቀምም ውሃ ብቻ ቋጥሮ ይይዛል ወደ ስር ገብቶ ቡቃያ አያፈራ ምድሩ ምንም ነገር አይጠቅም ሰዎች ይጠቀሙበታል እንጂ ምድሩ ምንም ለም አይደለም ያ ሁለተኛው ምሳሌ ነው ያም ጥሩ አይደለም ያ ሁለተኛ ሰው ራሱ መጠቀም አለበት አላህ ጀለ ወዐላ ሊመ ተቁሉነ ማ ላ ተፍዐሉን ኢላላህ እናንተ የማሰሩትን ነገር ለምንድነው የምትናገሩት ያ አላህ ከቡረ መቅተን عند الله ان تقولوا ما لا تفعلون አላህ ዘንድ ወንጀሉ የከበደ ነው እናንተ የማሰሩትን ነገር መናገራችሁ ይላል አሁን ይሄ ሁለተኛው ነው ሶስተኛው ደግሞ ወለም يقبل هدى الله የአላህን ቅናቻ መንገድን ያልተከተለ ሰው ነው ያልተቀበለ ሰው ነው ሶስተኛው ደግሞ الذي ارسلت به እኔ የተላኩበትን መንገድ ቅናቻ መንገድን ያልተቀበለ ሰው ነው የሶስተኛው በቃ ያኛው ምን አይነት ነው ሶስተኛው ይሄ ምሳሌ የሰጡት ውሃ ማይቀበለው መሬት ማለት ነው ማን ነው ውሃንም ወደ ላይ አቅፎ አይዝም ሰዎች እንዲጠጡት ውሃም ዝም ብሎ ለስራ ያስገባል እሱ ቡቃያም አይሰጥም እንዲህ አይነት ምድር ነው ራሱ ማይጠቀም ምድሩ ለሰዎችም ማይጠቅም ያኛው ሶስተኛው ነው በቃ የነብዩ ሰለላሁ ዐለይሂ ወሰለም መንገድን ያልተቀበለ ሰው ያ ምንም ጥቅም የለውም ራሱ ማይጠቀምም ሰዎችም ማይጠቅምም ማለት ነው እና በአጠቃላይ ነብዩ አለይሂ ሰላም የተላኩበት የቅናቻ የሁዳ የዕልም የእውቀት መንገድ በሶስት ይከፈላል አንደኛው ራሱ ተጠቅሞ ሌላውን የሚጠቅም ነው ይሄ ትልቅ ደረጃ ነው ሁለተኛው ራሱ ያቃል ዲኑን ተረድቷል ሰውን ያስተምራል ነገር ግን ራሱን አይሰራበትም ራሱ አልተጠቀመም ሶስተኛው ደግሞ ምንም ዲኑን አልተቀበለም በቃ ራሱ ዕውቀትም የለው ምንም የለው እንደዚህ አይነት ሰው ነው ረሱላህ ሰለላሁ ዐለይሂ ወሰለም እና አሁን እኛ አላህ ካለ አንደኛው መንገድ እንይዛለን በአላህ ፈቃድ ይቁሉ ኢንሻአላህ ምክንያቱም እየተማማርን ነው ስንማማር አንደኛ ራሳችንን ከጅህልና መንገድ ለማስወጣት ነው ራሳችን ሰርተን ስናበቃ ሌላኛውን ሰው ደግሞ እንዲሰራ እናደርጋለን ዳዕዋ እናደርጋለን ማለት ነው ይሄ ነው ካልሆነ ዝም ብለ ተምረ ማለት ነው ኸይር ስራ ካልሰራበት ምንም ጥቅም የለውም አላህ ዘንድ ቂያማ ቀን ወባን ነው የሚሆነው ምስካሪ ነው የሚሆነው ለዛ ነው ነብዩ አለይሂ ሰላም ኢነ አላህ يرفع بهذا الكتاب اقواما ويضع به اخرين አላህ ጀለ ወዐላ በቁርአን ምክንያት ከፊሎችን ደረጃቸውን ከፍ ያደርጋቸዋል ቁርአንን አውቆ የተራበትን ማለት ነው ሌላውን ደግሞ ደረጃውን ዝቅ ያደርገዋል ረሱላህ ሰለላሁ ዐለይሂ ወሰለም متفق عليه ቡኻሪና ሙስሊም ዘግቦታል ነው ሐዲሱን ያኒ ሙተፈቅ ማለት ተፈለገበት በቃልም ደረጃ በማዕናም ደረጃ አንድ አይነት አገላለጽን ወይ ደግሞ አንድ አይነት ዘገባን ዘግቧል ነው ግን አንዳንድ ጊዜ በቃል ደረጃ የተወሰነ ልዩነት ያለውንም ሙተፈቁን ዐለይሂ ይሉታል فقه مالت بضم القاف على المشهور بمشهور لا يعني بقانقوا درجة مشهور يلوتال صحيحنا مشهور بلو غريبم كذلك يمتوتال አሁን ይሄ መሽሁር ነው በደንብ በሚታወቀው ሰዎች በደንብ በተረዱት መሽሁሩ ላይ فقه ተብሎ ይመጣል ነው وقيل بكسرهما فقيه ተብሎ ተመቷል بكسرها اي صار فقيها አዋቂ ሆነ ማለት ነው የሚቀጥለው ሐዲስ ምንድነው አንብቡት ማን ነው ያነበው بسم الله رب العالمين الصلاة والسلام الله عليه وسلم اللهم اغفر لنا وبالوالدين قال المؤلف رحمه الله عن جابر رضي الله عنه قال رسول الله صلى الله عليه وسلم مثلي رسول الله رسول فاعل رسول الله قال رسول الله صلى الله عليه وسلم مثلي ومثلكم كمثل رجل أوقد نارا فجعل الجنادب والفراش يطعن فيها وهو يذبهن عنها وأنا أخذ بحجزكم عن النار وأنا أبو بكر بنبامب وأنا ابن عربية به عند قراغنيا وعند أمارنيا وعند سلطانيا من أتامب به عربية وأنا بنبامب إيش وأنا آخذ بحجزكم عن النار آخذ هذا اللهم بنبامب أبو بكر وأنا آخذ بل إيش وأنا آخذ بحجزكم عن النار آخذ أين باب وأنا آخذ هي ضم
فتحتين وأنا آخذ بحجزكم عند عربنا ببشي مقابل بسم الله አሁን 164ኛ ሐዲስ ማለት ብዙ ዓሊም ሆኗል ማለት ነው አቡበከር እሺ ቀጥል ትስቃላ እሺ እና 164 ሐዲስ እኮ በጣም ብዙ ነው በጣም ብዙ እኮ ነው እንዴ ዓሊም ሆኗል አሁን ኢንሻአላህ ቀጥል እሺ وأنا آخذكم بحجزكم عن النار وأنتم تفلتون من يدي رواه مسلم الجنادب نحو الجراد والفراش هذا هو المعروف الذي يقع في النار والحجز جمع حجزتي وهي مقعد وهو معقد الإزار والسراوي نعم أحسنت وعن جابر رضي الله عنه قال قال رسول الله صلى الله عليه وسلم عن جابر بن عبد الله ناتشو من قالوا مثلي على رسول الله صلى الله عليه وسلم يعني مثالنا أبو قنجو بردني متانية ترون ما شاء الله مثلي ومثلكم على رسول الله የኔ ምሳሌና የናንተ ምሳሌ ያሉ ረሱላህ አጂብ ነው ከመሰል ረጁሊን አሁን ልክ እንደ አንድ ሰው ነው አሉ አንድ ሰው ነው አውቀደ ናራን እሳትን አቀጣጠለ فجعل الجناديب والفراش ጀናዲብና ፈራሽ ጀናዲብ ማለት እንደ ፌንጦ ማለት ነው ፌንጦ አደር የሚባለው ይሄ እንትን የሚመስለው እንትን አንበጣ የሚመስለው ማለት ነው ይሄ የበረሃ አንበጣ ይሉታል የበረሃ አንበጣ ፌንጣ ነው ፌንጦ ነው የምንለውኛ እንደዛ መሰለኝ በአማርኛችን የምንለው ልክ እንደ በረሃ አንበጣ ነው ማን ነው እንደ አንበጣ ይመስላል ፌንጦ ነው መሰለኝ የምንለው ይሄ ጀናዲብ ይሉታል ወልፈራሽ ፈራሽ ደግሞ ልክ በራሪ ነገሮች ናቸው ልክ እንደ ይሄ ልክ እንደ ቁጫጭ ያሉ ወይ ደግሞ ይሄ ቅማል የሚያስሉ ማለት ነው በጣም ይሄ የሚበላው ልክ እንደሱ አይነት ነው ፍራሽ ማለት እንደሱ ነው ወይ ደግሞ እንደ ቢራቢሮ ይሉታል አንዳንዶቹ ልክ እንደ ቢራቢሮ አይነት فجعل الجنادب هي فينطونا والفراش لك እንደ በረሮ ወይ ደግሞ ቢራቢሮ ነገር يقعن فيها አሁን ማታ ላይ ነበር ያቀጣጠለው ሰውየው መንገደኛ ሆኖ ማለት ነው እና እነዚህ አሁን በፌንጦችና በረሮች ምናምን እሳት ላይ መግባት ጀመሩ ሲያዩ የእሳት ፍራሽ ቢባሉት መሰለኝ የእሳት ራት ቢባሉትም ጀናዲብ ይሏቸዋል ወይ ደግሞ ፈራሽም ራሱ የእሳት ራት እንደዛ አሉት ማለት ነው በአጠቃላይ እነሱ ምን መሆኑ ጀመሩ መግባት ጀመሩ እዛ እሳት ላይ ማታ አሁን ሲቀጣጠል እሳት ላይ ይገባሉ ዘድሎ ይገባሉ እነሱ እሳት መሆኑ የሚጎዳቸው ነው አቁም አይታችሁ ከሆነ ማታ እሳት ሲቃጠል ማለት ነው فجعل الجنادب يقعن فيها እሳት ላይ يقعن ማለት መውደቅ ጀመሩ وهو يذبهن عنها وهو እሱ ያኛው እሳት አቀጣጠለው ሰውዬ يذبهن ይከላከላቸዋል እንዳይገቡ እንዲ በጃቸው ይከላከላል እነሱ እንደሚጎዳ አያውቁ እሱ ደግሞ እንደሚጎዱ ስለሚያውቅ እንዳይቃጠሉ እሳት ላይ ገብቶ يذبهن እንደዚህ ይከላከላቸዋል ከዛ ረሱላህ ምን አሉ የኔ ምሳሌና እናንተ ምሳሌ እንደዛ ነው አሉ وانا እኔ አለ ረሱላህ آخذ بحجزكم እኔ ቀበቶ ማንገቻ ይሄ ቀበቶ ማንገቻ አለ አይደለም ቀበቶ እሱን እንደዚህ ይዛችኋለሁ አለ ረሱላህ عن النار ከእሳት እንደዚህ ይዛችኋለሁ እንዳትገቡ وانتم እናንተ ተፈለቱነ من يدي በጉልበት እኔ እንዲያስኳችሁ እናንተ ግን በጉልበት ትወጣላችሁ ትሄዳላችሁ እሳት ትገባላችሁ አለ ረሱላህ የኔና እናንተ ምሳሌ እንደዛ ነው አለ ረሱላህ አሁን ተመልከቱ ረሱላህ ሰለላሁ ዐለይሂ ወሰለም እንዲያናኑ የሚያስፈልገንን ኸይረ ዱንያ ወላ አኺራ ነግሮናል ይሄ ኸይር ነው ይሄን አድርጉ እንዲ ከሆናችሁ እንዲያድርጉ እንዲ ከሆነ እንዲያድርጉ እንዲ ከሆነ እንዲ ነው በቃ ጭንቀስ ለምሳሌ ሰውየው እንቅልፍ ካስቸገራችሁ እንዲ ዱዓ አድርጉ ጭንቅ ላይ እንዲ ዱዓ አድርጉ ሰላታችሁን ከሰገዳችሁ እንዲ ትሆናላችሁ የእሳት የጀነት መንገድ ይሄ ነው የእሳት መንገድ ይሄ ነው እያንዳንዱን ነገር አስተምሮናል hatta ሰውየው ሽንት ቤት እንኳን ሲቀመጥ እንዴት መቀመጥ እንዳለበት አስተምሯል ረሱሉ ሰለላሁ ዐለይሂ ወሰለም እንደዛም ሆኖ ግን በቃ ሰው በግድ ማለት ነው ወደ እሳት ይገባል ረሱላህ እንደዚህ ይዛሉ ሰዎች እሳት እንዳይገቡ ሰው ግን አምልጦ ይገባል የኔና የናንተ ምሳሌ እንደዛ ነው ረሱላህ رواه مسلم الجنادب አሉ نحو الجراد
ልክ እንደ አንበጣ የሚመስለው ነው። ይሄ ፌጣንም ፌጦ የሚባለው መሰለኝ والله اعلم። والفراش ማለት አለ هذا هو المعروف الذي يقع في النار ይሄ እሳት ላይ የታወቀው እሳት ላይ የሚገባው ነው ፈራሽ ማለት ይሄ የእሳት ራት መሰለኝ በአማርኛችን። والحجز ማለት አለ والحجز جمع حجزة حجزة عند ቃል ነው جمع حجز ደግሞ ብዙ حجزة ማለት ነው። وهي معقد الإزار والسراويل ኢዛርና ኢዛር ማለት እንትን ማለት ነው ኢዛር ማለት ይሄ ሽርጥ ማለት ነው። ወሰራዊል ደግሞ ሱሪ ማለት ነው። ሽርጥና ሱሪ የሚታሰርበት ቦታ ማለት ነው። በአማርኛ ምንድነው ራሱን የቻለ ስም አለው። እሱን ይዛቸዋለሁ ማለት ነው። የሚቀጥለው ሐዲስ 165ኛው ሐዲስ ቀጥሉ። ማንም ያነበው ቢስሚላህ عنه رضي الله عنه أن رسول الله صلى الله عليه وسلم أمر بلعق الأصابع والصحابة وقال إنكم لا تدرون في أيها البركة رواه مسلم. وفي رواية الله في أيها نو في أيه البركة نميلو هاو ألف له في أيها نميلو في أيها نميلو ها ألف እንደዚህ አለው ለዚሁ ታሪፍ ላም አለው ሃውን ላም አለው ላም ሳይሆን አሊፍ ነው። አሊፍ እንደዚህ ቆማ አሊፍ አለው أيها البركة. እሺ ቀጥል ችግር የለውም። وفي رواية له ቀጥል في رواية له إذا تاب أدركوا بارك الله فيكم قتل. نعم. وفي رواية له إذا وقعت لقمة أحدكم فليأخذها فليمض ما كان بها من أذى وليأكلها ولا يدعها للشيطان ولا يمسح يده بالمنبل حتى يلعق نعم ولا يمسح يده حتى يلعق ولا يمسح يده بالمنبل حتى يلعق أصابعه فإنه لا يدري في أي طعامه البركة. وفي رواية له إن الشيطان يحضر أحدكم عند كل شيء من شأنه حتى يحضره عند طعامه فإذا سقطت من أحدكم لقمته فليمض ما كان بها من أذى فليأكلها ولا يدعها للشيطان. نعم كوبي كتاب تبادل بارك الله فيكم. حديث عظيم وعنه حديث جابر كجابر هذا اللي قدم يتورى حديث جابر نو وعنه مالت كرسو دقامي يتورى كجابر رضي الله عنه أن رسول الله صلى الله عليه وسلم نبي عليه الصلاة والسلام أمر عززوا بلعق الأصابع. ይሄ አሳቢዕ ማለት ጀምዑ እስቡዕ ይሄ ማን ነው? አሳቢዕ ማለት ጣቶች እንዲላሱ አዘዙ ረሱላህ። ወሰሐፈቲ ስትሪውም ደግሞ የተበላበትም ትሪም እንዲህ በምላስ እንዲላስ ወይ ደግሞ ያ ምግቡ እንዲወገድ አዘዙ ነው። ወቃለ ኢነኩም ላ ተድሩነ ፊ አይሂ ልበረካ ረዋሁ ሙስሊም። እናንተ አታውቁም በየትኛው ምግብ ነው በረካ እንዳለ። ዋና ነገሩ ይሄ ነው ማለት ነው። ሻእኑ ጉዳዩ እዚህ ጋር የታዘበት ምክንያት ይሄ ነው። እኛ ሆዳሞች አይደለም፣ ምግብ ብቻ በልቶ ለመተው አይደለም። ሙስሊም ሙእሚን ከእያንዳንዱ ትእዛዝ ድርጊት ጀርባ አጅር መፈለግ አለበት። ለዚህ ነው የዓሊምና የጃሂል ልዩነት ይሄ ነው። ዓሊም ሰው እንቅልፉም ራሱ ዒባዳ ነው። ለዛ አንዳንዴ ምን ይላሉ መሰለህ ዓሊም ሰው ጃሂል የሆነ ሰው ኸይር ነገር እየሰራ ራሱ ወንጀል ይሰራል። ሰላት የሰገደ ሰላቱን ያበላሻል፣ በሰላቱ ራሱ የሚቀጣ አለ። ጃሂል የሆነ ዓሊም የሆነ ሰውሳ እንቅልፉን ተይቶ ኢባዳ ይሰራል። ልዩነት ይሄ ነው። ለዛ አሁን ሙስሊም ዓቂል የሆነ ሰው በእያንዳንዱ ነገር አጅር ማግኘት አለበት። እያንዳንዱ ዱንያ እየሰራ አጅር ያገኛል። ዱንያ እየሰራ የተማረ አጅር ያገኛል ዓሊም የሆነ ሰው። ምክንያቱም በምን መልኩ ወደ ኢባዳ መቀየር እንዳለበት ያውቃል። አሁን ከነዛ መካከል ይሄ በረካ የሚባል ነገር በህይወታችን አስፈላጊ ነገር ነው። ከምግብ የሚፈለገው ዝም ብሎ በልቶ ሆዱን መሙላት አይደለም፣ በረካ ያስፈልጋል። ምንድነው የምግብ በረካ ማለት? ገብቶ የተስማማ እንዲሆን ለኢባዳ የሚቀሰቅስ ከሆነ። አሁን ሐራም የሚበላ ሰው ብዙ ነገር እንትን ይለዋል፣ ይበላሽበታል፣ ኢባዳ ይበላሽበታል። ሐራም የሚበላ ሰው
ዱዓ ቢያደርግ ዱዓው ተቀባይነት የለውም። ልክ ሐዲሱ ላይ ወመጥዓሙሁ ሐራም ወመሽረቡሁ ሐራም ወጉዝየ ቢልሐራም ፈአና ዩስተጃቡ ለሁ እንዳለ ማለት ነው። አንድ ሰው ሙሳፊር ሆኖ ጨብራራ መዳም ነው፣ እጁን ያነሳል ያ ረቢ ያ ረቢ ይላል። ነገር ግን የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ ሰውነቱም የተገነባው በሐራም ነው። አላህ እንዴት ይቀበለው? አለ ረሱሉላህ። ታዲያ ሰውየው በሐራም መገብ ከሆነ ዱዓው ተቀባይነት የለውም፣ ዒባዳም ይከብደዋል። ዝም ብሎ ስጋ ብቻ ተሸክሞ የሚኖረው። ነገር ግን ሙእሚን የሆነ ሰው ከምግቡ በረካ ይፈልጋል። ያ በረካ ምን ይሆናል? የተባረከ ምግብ የሚበላ ከሆነ ያ ምግብ ለዒባዳ ይቀሰቅሰዋል፣ የተስማማ ይሆናል። በረካ አስፈላጊ ነው። በረከት ትልቁ ለዛ ነው ረሱሉላህ ምን አሉ? አመረ ቢላዕቂል አሳቢዕ። ይሄ ላዕቅ እንዲደረግ መሄም 3 ጣት ነው። ረሱሉላህ በ3 ጣት ነው የሚመገቡት። በእነዚህ በ3 ነው። ለዛ ሰውየው እጁ ላይ ጣቱ ላይ ምግብ ከቀረ ምን ማድረግ አለበት? ያን መላስ አለበት። ግዴታ ነው ወይ? አይደለም። ከጠላ ካስጠላው መተው ይችላል፣ ችግር የለውም። ለምንድን ነው ከተባለ ከየትኛው የምግቡ ክፍል ላይ በረካ እንደሆነ አያውቅም። ወይ በረካ ያለው እችኛው ምላስ ላይ ቀራችሁ ልትሆን ትችላለች። ወይ ደግሞ ትሪውን አሁን እንዲላስ ረሱሉላህ አዘዋሉ። ትሪውን አንተ ትሪ ላይ ያለው ምግብ በእጅ በምንም ማድረግ መላስ አለበት፣ እዛ መቅራት የለበትም። ለምንድነው? ጥቅሙ ምንድነው? ትሪው ላይ ያለው ምግብ ትንሹ አይቀራችሁ ነገር አሁን እኮ ተውካትም በላሃትም አልበላሃትም እኮ ምንም የሚጨምር ነገር የለውም ሆድ ላይ። በረካ ከሆነች ግን ብዙ ነገር ይጨምርልሃል። ምክንያቱም የትኛው ምግብ ላይ በረካ አላህ እንዳስቀመጠ አታውቅም። ወይ መጀመሪያ ላይ ጎረስከው ይሆናል፣ ወይ እጅ ላይ ቀራው ይሆናል። ለዛ አሁን ሰውየው በረካ ለመፈለግ ነው ይሄን የሚያደርገው። አንደኛው ይሄ ነው። ሁለተኛ ደግሞ ተዋዱዕ ነው፣ መተናነስ ነው ለአላህ ጀለ ወዐላ። አሁን ክርስቲያኖቹ አንዳንድ እንደዚህ የሚሰሩት እኔ ይገርመኛል። ክርስቲያን ሆኖ እንደዛ ነገር ሲከራከሩ እነሱ ውሃ እግር አጥቦ ውሃ ይጠጡ የለም እንዴ? በእነሱ ጌታ ራሱ የእግር ውሃ ጠጣ ብሎ ያስተምራሉ። እንግዳ መጥቶ አጥቦ ጠጣ ሌላ መሰል ነገሮችን ያወራሉ። ከዛ እኛ እዚህ ጋር የጣትን ላይ ያለው ምግብ የቀረውን ነገር በምላሳችን ስናነሳው ወይ ደግሞ ስንልሰው ያላ ይናገራሉ። ምንድነው? በሆዳቸው በልባቸው በኩራት ስለተሞላ ነው እንጂ ለአላህማ የተናነሰ ሰው ይሄ መላሱ ምን ችግር አለው? ምግብ አይደል እንዴ? አላህ ጀለ ወዐላ ነው ወይስ እጃቸውን ጣታቸውን ይጸየፋሉ? አንድ ሰው የራሱን ጣት የሚበላበትን የምትበላበትን ጣት ምንድነው ልዩነቱ? እንደዚህ በላትና ይሄ እዚህ ጋር ያለውን ምግብ ማስወገድ ምንድነው የሚያሳፍረው? የራስ ጣት ነው፣ ራስ የበላው ምግብ ነው። ልብህ በኩራት ካልተሞላ እንደ አፎፋ እንደ ፊኛ ካልተነፋፋ በስተቀር ምንድነው የሚከብደው? ምንስ ነው ነውርነቱ? የራስ ምግብ ነው፣ አንተ የበላው ምግብ ነው፣ የራስ ጣት ነው። እሺ የሰውን ማስሊ ስለ ሐዲስ ምን ችግር አለ? አሁን ሰውየው አባቱ ሲያጎርሰው አባቱን አይበላም እንዴ? እናት ስታጎርስ የእናት አይጎርስም እንዴ? እጁን ይስም የለም እንዴ የእናትን እጅ? ታዲያ የእናትን እጅ አንድ ሰው ቢስም የአባት እጅ የሚስም ከሆነ ምግብ ጣት ላይ ቀራው ምግብ እንትን ቢል ምንድነው ጉዳቱ? ምንድነው ግን ሰው ይሄ ልቡ በኩራት ሲሞላ በቃ ትናንሽ ነገሮችን ማድረግ ይከብደዋል። ከዛ ሚስቱን ሰው ይስም የለም እንዴ? ሚስቱን እጁ ላይ ከዛም በላይ ምንድነው ጉዳቱ? ማለት ምንድነው? ዝም ብሎ ለመከራከር በቃ ጥላ ዝም ብሎ በቃ ማለት የሚከራከሩበት ነገር ሲያጡ እስልምና ላይ ምንም ነውር ሲያጡ ይሄን እንደ ነውር አንዳንዶች ሲቆጥረው ያስተምራሉ። ያው በኩራት ስለተሞሉ ችግር የለውም። ወዳቸው ልባቸው በኩራት ስለተነፋፋ እንጂ ወይ ደግሞ እጃቸው ቆሻሻ ሆኖ የሚበሉበት እጃቸውን አንዳንድ ሰው አሁን ጓንት ለብሶ ይበላል ምግብ እንዳይሸተው ምናምን አይታቸዋል። ይሄ ፕላስቲክ ጓንቶች አሉ የሚለበሱ እንደዛ ሰው ራሱን ይጠራጠራል። አንዳንዱ ትላልቅ ሆቴሎች ሲገቡ አጥንት አይበላም። አጥንት እንደዚህ አንስቶ መጋጥ ነውር ይመስላል። ይሄ እንደዚህ አይነት ይሄ የዘቀጠው ደግሞ ኋላ ቀር ጭንቅላት ይዞ ሰው እንዴት ይኖራል? እንደዚህ ምን ሰው ኖራል? አንተ አጥንታ እንደዛ አንስተ ብትግጥ ምንድነው ነውርነቱ? ፕሮቶኮል መጠበቅ ምንድነው? ፕሮቶኮል ምን አገናኘው? ትልቁ
ፕሮቶኮል ሰው የሰውን ክብር መጠበቅ ነው እንጂ አሁን እንደዚህ አጥንት አንስተበላ ይሄን እዚህ ጋር ላስ ምን አገናኘው? ፕሮቶኮል ከራስ ላይ ምንድን የራሱ ኮንፊደንስ የለው ስለሆነ ነው በዚህ ደረጃ መታየት አለበት ነው። ለዛ ከዚህ ሐዲስ ተፈለገበት ወፊ ሪዋያት له اذا وقعت لقمه احدكم على رسول الله ከናንተ አንዳችሁ ሉቅማ ማለት አንድ ጉርሻ ምግብ ትንሽ ለማለት ፈልጎ ነው። አንድ ጉርሻ ምግብ ብትወድቅበት አለ ረሱላህ መሬት ላይ فليأخذها ያዛታል ያንሳትና فليمط ያስወግድ ما كان بها من اذى ቆሻሻ ነገርን ከምግቡ ላይ ያስወግድና وليأكلها ይመገባት ولا يدعها للشيطان ለሸይጣን አይተዋት አለ ረሱላህ። ምን አይነት ምግብ ነው ከሆነ ለምሳሌ ምግብ እየበላ ሱፍራ ላይ ወደቀ ያምትበላው ወይ አጥንት ይሆናል ወይ ድንች ይሆናል ወይ ዳቦ ይሆን ነገር ብቻ መነሳት የሚችል ምግብ ማለት ነው። ቆሻሻ ላይ ሱፍራው ላይ ቆሻሻ ካለ አስወግደ ቆሻሻው እንደዚህ ለዛ አድርገ መወገድ የሚችል ከሆነ ብትበላው ጥሩ ነው። መተው ትችላለህ። አዎ ችግር የለውም። አንተ ተጸይፈው ምናምን ብትተው ችግር የለውም። ነገር ግን ብትበላው የተሻለ እንደዛ። ለምንድን ነው? አንደኛ ኩራት የሚባል ነገር ያስወግድልሃል። መተናነስ ሰው እኮ በኩራት ተሞልቶ አላውን እኮ ትልቅ የምትለው ሰው ኩራተኛ ልቡ ተነፋፍቶ በቃ ምድር አልበቃችሁም ተኮራርቶ በቃ ተነፋፍቶ ከደሃው ጋር አይመገብም። የሚገባው ለብቻ ነው፣ የሚወጣው ለብቻ ነው። በቃ ሰው እንዲያከብረው ይፈልጋል። ልቡ በኩራት ተሞልቷል። ችግር የለውም። ልቡ እንደዚህ በኩራት የሞላው ልቡ ቀብር ላይ ሲገባ ይፈነዳል። ከአላህ ጋር ሲገናኝ እንደዛ የኮራው ሰው ይፈነዳል፣ እንዳልነበረ ይሆናል። የሰው ልጅ እንደፈለገ ቢኮራ እንደፈለገ ማለት ነው ቢነፋፋ ከቀብርም ከቅጣትም ነጃ ያወጣውም። ያ ኩራት ደግሞ ምን ሰው ነው የሚኮራ? የሰው ልጅ ደካማ ነው። የሰው ልጅ ማለት ተንቀሳቃሽ እንት ቤት ነው። ሆዱ ላይ ሰገራ ሽንትና ሰገራ ይዞ የሚጓዝ ሰው ነው። አፈጣጠሩን ካለ ደካማ ነው። ሲታመም ደካማ ነው። አሁን ተመልከቱ፣ እኔ ጉንፋን ይዞኛል። ጉንፋን ብርድ ከሁለት አንዱ ነው። ደረቅ ነው፣ ምንም ሰንትን የለኝም እንጂ አሁን ትንሽ ጉንፋን በደንብ አድርጎ ቅጥቅጥ ቢያደርገኝ ይሄ ሶፍት ጨርሰዋለሁ። በቃ ከዚህ የሚወጣው ከአፍንጫ የሚወጣ ትንፋሽ ማነው ይሄ ፈሳሽ ነገሮች ያስቸግረዋል። በቃ የሰው ልጅ መጨረሻ እንደዚህ ደካማ ነው። የፈለገ ስፖርተኛ ቢሆን አሁን ተመልከቱ፣ ሰሞኑ አንዳንድ ይጎራል። በቃ እኔ እመታለሁ፣ እኔ እደበድባለሁ፣ እኔ አሸንፋለሁ ከአንድ ዙር አልፍም ከሆነ ብሎ በቃ የሰው ልጅ ጉራ ኩራት እኔ ነኝ ያ ጥሩ አይደለም። የሰው ልጅ ራሱን ማስተናነስ ለአላህ ዝቅ ማድረግ አለበት። ምን ሰው የሰው ልጅ የሚኮራው ማን አንተ ማን? የሰው ልጅ እኮ ነቲንግ ምንም አልነበረም ከጊዜ በፊት። የሆነ ዓመት ለምሳሌ ከዚህ ከኛ ማከል እድሜው ከ40 በላይ አይኖርም። والله اعلم ድንገት ከ40 ዓመት በፊት ድንገት ማንም ሰው አያውቅም። አሁን አቡበከርን አይቼዋለሁ አውቀዋለሁ። እድሜው 20 ምናምን እኔ እንጃ 20 ቤት ይገባል አላውቅም። ከ20 ምናምን በፊት ለምሳሌ እናት አባት አያውቁህም። አንተም አታውቃቸውም። አባትህንም እናትህንም አታውቅም። እነሱም አያውቁህም። አልነበርክም። በቃ هل أتى على الإنسان حين من الدهر إلى الله لم يكن شيئا مذكورا በቃ ምንም ነገር ማንም አያውቅህም። እናትህም አባትህም አያውቁህም ነበር። ከዛ ደግሞ አላህ ጀለ ወዐላ ከሌለህበት አስገኘ። የሰው ልጅ ሲገኙ አፈጣጠሩን ተመልከቱ። በእናቱ ሆድ ላይ እንዴት እንደተፈጠረ ከዘር ፍሳሽና በእናቱ ፍሳሽ መካከል ከዛ በኋላ አፈጣጠሩ ሂደቱን ካያችሁ ኢላኪ ደካማ ዋህን እኮ ነው። ዋህንን አላ ዋህን ኢላ አላህ ጀለ ወዐላ ከድክመት ነው የሰው ልጅ አፈጣጠሩ። ከዛ እናቱ ወደ ላይ ደግሞ የሚቀለበውን ነገር ታውቃላችሁላችሁ። ከዛ ሲፈጠር ከዛ ደግሞ ከተፈጠረ በኋላም ደግሞ ምድር ላይ ከወጣ በኋላ ደካማ ፍጥረት ነበር። ሽንቱን ይሸናል እንደፈለገ። እናቱም ላይ አባቱም ላይ ሆኖ ሽንቱን ይሸናል። እንግዳም ላይ ሽንቱን ይሸናል። ምንም አይመስለውም። ጭቃ ምናምን እንደዛ አድርጎ ይበላል። ደካማ ነበር። ከዛ በኋላም ደግሞ እድሜው እየሄደ ሲመጣ ደግሞ ከሆነ ጊዜ በኋላ ደግሞ እድሜው ወደ 70 ቤት ወደዛ እንደዛ ሲገባ ደግሞ ድጋሚ ይደክማል። በቃ ወደ ድሮነት ይመለሳል። طيب እና እንዲህ አይነት ሰው ሊኮራ አይገባውም። የኩራት ባልተቤት አላህ ጀለ ወዐላ ብቻ ነው። አላህ ብቻ ነው የሰው እና ይሄ አሁን ከናንተ አንዳችሁ ምንድነው ምግብ መሬት ላይ ሲወድቅበት አንስቶ ያን ቆሻሻውን አስወግዶ ይመገብ ማለት ሰው የገብጋባነቱን ሳይሆን ይሄ ኩራት ቢባል ባህሪ
ከራሱ ለማስወገድ ነው። ምክንያቱም من كان في قلبه مثقال ذرة من الكبر على رسول الله በልቦና ውስጥ የትንሽ የአንድ ፍሬ አንኩል እንኳን ኩራት ያለበሰው ጀነት አይገባም على رسول الله። እስልምና ላይ ኩራት ትልቅ የሆነ መዘዝ ነው። ሸይጣንን እንደው መላእክት ነበር ማነው ከመላእክቶች ጋር አቢድ ነበርኩ በጣም አላህን ይገዛ ነበር። ነገር ግን ኩራት ያዘውና فكان من المطرودين من الملعونين ከተረገሙት ሆነ። አሁንም እንደዛ ነው። ኩራት ያለበሰው የተረገመ ሰው ነው። ለራሱም አይጠቅምም ለቤተሰብም አይጠቅምም። አላህ ዘንድ ደረጃ አይኖርም። ለዛ አሁን ይሄ ሐዲስ ከዚህ ትልቁ የምንማረው ነገር ምንድነው? ሰው ኩራት ላይ እንዳይገባ ራሱን እንዲያስናንስ ወደ አላህ ሙቀረብ እንዲሆን እንደዚህ መሰል ሱናዎች መተግበሩ ይጠቀማል ነው። እና ለዛ ነው إذا وقعت لقمة أحدكم እናንተ አንድ ጉርሻችሁ መሬት ላይ ወደቀ ከሆነ ነጃሳ ላይ ከወደቀ አይቻልም መብላት። ለምሳሌ ዳቦ እየበላህ መሬት ላይ ወደቀብህ የወደቀበት ቦታ ነጃሳ ነው ማስወገድ አይቻልም ማለት በቃ ትጥለዋለህ። መብላት حرام ነው። ነጃሳ ነገር መብላት አይቻልም። وكذلك እንደዛው ነጃሳ ነገር ይዞ ለምሳሌ ጫማ ውስጥ ጫማ ከታች ነጃሳ ቢኖርበት በዛ መስገድ አይቻልም። መስጊድም ይዞ መግባት አይቻልም። ነጃሳ ነገር መስጊድ ማስገባትም አይቻልም። ነገር ግን ማስወገድ የምትችልበት ከሆነ ያን ነገር አሁን ለምሳሌ ሩዝ ወደቀበት ያ ሩዝ ከሆነ ቆሻሻ ማንሳት አይቻልም። ሩዝ መሬት ላይ ቢወድቅ ለምሳሌ የበላህ ማስወገድ አይችልም። ያለዛ አትበላው። ቆሻሻው መወገድ የሚችል ነገር ሲሆን ነው። ገብቷቸዋል። ልክ እንደ ደረቅ ነገር ለምሳሌ ዳቦ ወይ ደግሞ የሆነ ስጋ አጥንት ነገር እንደዚህ ከሆነ ቆሻሻ እንደዚህ ማስወገድ ይቻላል። ብትበላው ኩራት ያነሳን ነው። ሌላ ደግሞ فليأخذها فليميط ما كان بها ولا يدعها للشيطان ለሸይጣን አይተዋል። ከዚያ ምን እንረዳለን? ሸይጣኖች ይበላሉ ይጠጣሉ። እንዴት ነው ይበሉት እንደሚጠጡት አላሁ አለም። ولا يمسح يده بالمنديل رسول الله لبس እጁን ولا يمسح يده እጁን ደግሞ መስح አድርገው እንደዚህ እንትና ያለው ማለት ነው አያጽዳው ማለት ነው። ቢልሚንዲል ሚንዲል ማለት ያው እኛ የምናውቀው ሚንዲል ማለት ነው ጨርቅ ነገር ማለት ነው። እጁን በጨርቅ አይጥረገው ያሉ ረሱላህ حتى يلعق اصابعه ጣቶቹን ምን እስኪያደ ድረስ እስኪሊስ ድረስ ምግብ ላይ ያለ ዛታ ምግብ ካለበት ራሱ ለሶስት ያስወግድ ድረስ ምክንያቱም በረካው እዛ ላይ ሊሆን ይችላል ስለሆነ ማለት ነው። فانه السؤال رسول الله لا يدري አያውቅም في اي طعامه البركه ከምግቡ ላይ በየትኛው ቦታ ላይ ነው ያለው በረካው የሚለውን አያውቅም። ድንገት እዚህ ላይ ያለችው ትንሿ ምግብ ተዋለች በረካ የሚሰጠው። ለዛ ያ አኺ ቦታ ትስጣቸው እነዚህ ካፈራዎች በአላህ ላይ ካዱ ሰዎችን ቦታ ትስጣቸው። እነሱ ያሸማ ያዝ والله ይሄ እንትን ካለው የራስ እጅ ነው የራስ ምግብ ነው አንተ ብትበላው ምግብ ነው የራስ እጅ ነው የራስ ጣት ነው። ምንድነው የሚያስነውረው? ነውሩ ኩራትህ ነው። ነውሩ ልብ መነፋፋቱ ነው። ጉረኛ መሆንህ ነው ነውሩ። ለአላህ ለመተናነስ ለነብዩ አለይሂ ሰላቱ ወሰለም ሱና ለመተናነስ ይሄ ነው እንጂ ምንም ነውር የለውም። እንኳን አንድ ሰው አይደለም ቢሊየን ሰው ይኖር وكلهم آتيه يوم القيامة فردا ሁሉም ቂያማ ቀን አላህ ዘንድ ብቻቸው ነው የሚቆሙት። ቀብርን ብቻ ነው የምትገባው። ከማንም ጋር ከአከሌ ጋር ቀብር አትገባም። ከጓደኛ ጋር ከአከሌ ጋር ቀብር አትገባም። ብቻ ነው ቂያማ ቀን። ለዛ ለቀብር የሚሆንን ስራ ብቻ ስራ። ሰላሳው ምንም አይምሰልህ። ሰው አይጨምርም አይቀንስም። የሚጨምረውም የሚቀንሰውም አላህ ነው ጀለ ወዐላ። ሰው አያከብርህም ወከዛሊክ ማዋረድም አይችልም። የሚያዋርደውም የሚያከብረውም አላህ ነው ጀለ ወዐላ። የሚጠቅመው የሚጎዳው የሚቀበለው የሚሰጠው የሚነሳው አላህና አላህ ብቻ ነው ጀለ ወዐሉሁ ወዐظመ ሸእኑሁ ወተቀደሰት አስማኡሁ ወላ ኢላሃ ገይሩሁ። ለዛ የሰው ልጅ ለሰው መኖር አለበት። ማን ነው ለአላህ ብቻ መኖር አለበት፣ ለሰው መኖር የለበትም። በቃ የኢባዳ ቁንጮ ምንድነው? ቁል ኢነ ሰላቲ ወኑሱኪ ወመሕያያ ወመማቲ ሊላሂ ረቢል ዓለሚን ነው። በል ያ ሙሐመድ በለ ንገራቸው። ቁል ኢነ ሰላቲ ስግደቴ ወኑሱኪ ሌላም እርዴም ወመሕያያ ኑሬ ወመማቲ መሞቴም ለአላህ ነው። በቃ የሰው ልጅ ይሄም ያዝ አለበት። ፊት ለፊቱ የምትኖረው ለአላህ ብቻ መሆን አለበት። ይሄ ነገር አላህን ያስደስታል? አዎ خلاص ስራው። አላህን ያስቀይማል? አላህን ያስከፋል? አዎ ተው በቃ የምትኖረው ነገር ለአላህ ይሁን። هذا هو التوحيد توحيد ማለት በቃ ይሄ ነው። ለአላህ ብቻ መኖር፣ አላህን ብቻ መፈለግ፣ ለአላህ ብቻ መኖር። በቃ ሁሉ ነገር ለአላህ መስራት። ከአላህ ውጭ ያለን ነገር ተው። ወሊላህ ثم ذرهم في خوضهم يلعبون
በቃ እንደዛ ከሆነ አንተ ሐቂቀተል ሙእሚን ትባላለህ። ነገር ግን የሆነ ስራ ለመስራት ብለህ አላህ እየተደሰተበት አከለ ይቀየመዋል ብለህ ከተውከው አንተ ገና ነው ተውሂድህን ወይ ደግሞ እምነትህን አጣራው። እንደፈለክ ወጥተህ ብትናገር ብትለፈልፍ ገና ነህ፣ ዜሮ ነው። ለዛ በዚህ ደረጃ መሆን አለበት ነው እና ሐዲስ የሚፈለገው ይሄ ነው። ወፊ ሪዋየት ለሁ ኢነ ሸይጣን ረሱሉላህ يحضر أحدكم እናንተ አንዳችሁ ወደሱ ይቀርባል አለ ረሱሉላህ عند كل شيء ማን ሁሉ ነገር እዛ። ምክንያቱም ሸይጣን ኢነ ሸይጣን ካነ ለኩም عدوا يا الله عدو ሸይጣን ለእናንተ ጠላት ነውና فاتخذوه عدوا ጠላት አድርጋችሁ ያዙት ይላል አላህ። ሸይጣን ላንተ ምንም ኸይር ነገር አይመኝልህም። እያንዳንዱ ነገር ላይ ይፈትንሃል። ዓሊም ስትሆን ይፈትንሃል። ይመጣና ጉራ ይሰጣል። ለምሳሌ የሚከታተልህ 200 ሰው ከሆነ ማሻአላህ 1000 ሰው ከሆነ 3000 ሰው በቃ አንተ እኮ ዓሊም ነህ ይላል። አንተ እኮ ዓሊም ነህ ይሄ ሁሉ ሰው ይከታተልሃል ይላል። ወይ ደግሞ 3 ሰው 4 ሰው ወይ ደግሞ 10 ሰው 15 ከሆነ ይመጣና በጆሮ ወይ አንተ እኮ ምንም አታውቅም ሰዎች አይወዱህም። ያ አኺ 3000 መሆና 3 ሚያው ነው አላህ ዘንድ አንድ ነው። ምን ነው የለው ለአላህ ብለው ከሆነ አንድ በቂ ነው። ኢማም ነው ረህመቱላህ ዐለይሂ የመጀመሪያ ደርሳችን ላይ ምንድነው ብዙ ተው ደረሳ ሊማር ከመጣ ይዞራሉ እንደዚህ ኩራት እንዳይመጣባቸው እንደዚህ ዱሮ ይማር በቃ የሰው ቁጥር ላለመመልከት እንደዚህ ቁጥር ያስተምራሉ። ኢማም ነው ረህመቱላህ ዐለይሂ ብዙ ሲመጣ አንዳንዴ ነው በቀስ ተከፋፍሎ እንዲመጡ ያዛሉ ኩራት እንዳይመጣባቸው። ይሄ ሁሉ ሰው እኔን ፈልጎ መጣ እንዳይሉ ማለት ነው። አሁን እኛ ረብ በተቃራኒ ሆነናል። ታብታብ አድርጎ ሰው እንዲመጣ እንላለን። ያ ረብ ኢኽላሱን ስጠን። ኢኽላስ ፈተና ነው፣ ከባድ ነው። ይቅርታ እንዴ ማለት ያው ማስታወቂያ ነው። በዛው ኤመርጀንሲ ጥያቄ አንድ ጊዜ ልጨርስ አዲሱን አደም አፎን እሺ እና አፎን የሚፈለገው ይሄ ነው ማለት ነው። ለዛ ረሱላህ ምን አሉ? ሸይጣን ሰው የሚሰራውን ስራ በእያንዳንዱ ነገር ላይ ይመጣበታል። እያንዳንዱ ነገር ላይ ያሐድራል ረሱላህ። እያንዳንዱ ሲበላ በምግቡ ላይ ይመጣበታል። ዒልም ሲማር ዒልሙን ለማጥፋት ይመጣል። ወከዛልክ እንደዛ ወንጀል ሲሰራ ተውበት እንዳያደርግ ኸይር ስራ ስራ ደግሞ ኢኽላስ እንዳይኖረው እያንዳንዱ ነገር ላይ ሸይጣን ይፈትነዋል ረሱላህ። ሐታ يحضره ሐታ እሱ ዘንድ ይቀርባል ነው عند طعامه ምግብ ሲመገብ فإذا سقطت من أحدكم ከናንተ አንዳችሁ ከወደቀች አለ ረሱላህ አልሉቅመቱ አንድ ጉርሻ የምታክል ሉቅማ ማለት አንድ ጉርሻ ማለት ነው። እንደዚህ ምግብ ከወደቀበት ፈልዩሚጥ ያስወግድ ማካነ ቢሃ ሚን አዛ ቆሻሻ የሆነ ነገር ምግቡ ላይ ያለውን የሚወገድ ከሆነ ያስወግድና ፈልያእኩልሃ ይመገባት ወላ የዳዓሃ ሊሸይጣን ለሸይጣን አይተዋት አለ ረሱላህ። መርሐባ አደም ቀጥል። السلام عليكم. وعليكم السلام ورحمة الله وبركاته. الحمد لله አደም ፈጣን በል ቶሎ በል 15 ደቂቃ ብቻ ነው ያለው። በመጀመሪያ ደረጃ ሀብታም አድርጉ ኮፒ ሼር ምናምን አትደረገም እዛ ሲቀጥል ደግሞ ኤመርጀንሲ ነበር ኡስታዝ መርሐባ የኔ ድምጽ ያስቸግራልና አንድ ምን ነበር መስለና አንድ ልጅ ነበረች ካለማሰር ማለት ነው ይቅርታ እሺ ቦታው አይመችም ሩቅ ነው ያስተጋባለው ደኔ እሺ አሁን ከዛ ቦታው አይመችም ፕሮግራሙ ለማካሄድ ያልተመቸ ሲቀጥል ደግሞ ከዛ ቤተሰቦቹን አስፈጩናቸው ከዛ በኋላ ቤተሰቦቹ ወክላቸው የሰራሉ ማለት ነው። ስለዚህ እኛ ፕሮግራሙ ታናካሄድ የተፈጠረው ችግር ቢፈጠርም የሆነ ነገር በእስላም ምን ሊሆን ይችላል ግልጽ ነው ይገባል ኖርማሊ ነው ሰዎቹ ሰተናል እኛ ካሉ ማለት ነው ሰዎቹ ይሄ ጥያቄ በጣም እንትን አይደለም አስቸጋሪ አልነበረም። እሺ አስቸኳይ ስትል የሆነ የሚሰልም ወይ የሞተ ሰው ወይ የሆነ ነገር አለ መስሎኝ አላኩል ሐል የሷ ቤተሰቦች ለማግባት እሷ እንድታገባ ዝግጁ ከሆኑ በስልክ እዛው መጨረስ ይቻላል። ወይ እነሱ መጨረስ ማይችሉ ከሆነ ሌላ ሰው መወከል ይችላሉ። ደግሞ የተወከለ ሰው ማሰር ይችላል። والله أعلم.
ያ ሳያደርግ ግን በዛ ምክንያት ሳይደረግ የሆነ ሐራም ነገር ቢሰራ ሐራም ሁለቱም ይጠየቃሉ አላህ ዘንድ ተጠያቂ የሚሆኑት ሲጀመር ከኒካ በቃ በኋላ ጠይቀኛ ደም እሺ 166ኛ ሐዲስ እንቀጥል አንድ ጊዜ የደርሳ ስለሆነ እሺ ሐዲሱ ረጅም ስለሆነ አንዴ ልጨርሰው 13 ደቂቃ ብቻ ነው የቀረው ቢያንስ ይሄን ባብ እንጨርሰው አንድ 3 ሐዲስ አለ وعن ابن عباس رضي الله عنهما قال قام فينا رسول الله صلى الله عليه وسلم بموعظة فقال يا ايها الناس انكم محشورون على سبحان الله عندك النبي عليه الصلاه والسلام الله እኛ ዘንድ ቆሙና بموعظة بمكر لمكرون قوموا سبحان الله فقال كزالوا يا أيها الناس إن أنت سويتوا يا رسول الله إنكم إن أنت محشورون إلى الله لا إله إلا الله إن أنت هلاكم الله زلت سبسب الله إنكم محشورون إلى الله جل وعلا لا إله إلا الله الله زلت سبسب الله هلاكم حفاة عراة غرلا لا إله إلا الله حفاة بعدو جامع التجامعاتو هناچو بعدو غر هناچو الله زنت تسبسبالاچو حفاة يالا وكذلك ان حفاة بعدو غر هناچو التجامعاتو هناچو الله زنت تسبسبالاچو عراة بعدو راقوت ምንም ያለበሳችሁ ዛሬ ፋሽን ዛሬ ሰው በፋሽን በተለይ ሴቶቹ ላይ ይበዛላ ፋሽን ካልገዛው ይሄን በቃ ባል ይጨነቃል ቤት ላይ لا اله الا الله ይሄን ግዛልኝ ይሄን በቃ ፋሽን መጣ ቁጥር ይሄን ነው ፋሽን ነው በቃ ፋሽን ያዘ ሰው ጀንትልማን ነው ፋሽን ማይከተል ሰው መሃይም ነው ወይ ደግሞ ፋራ ነው ቁጥ لا اله الا الله ይሄ ዱንያ ህይወት ነው ነገር ግን ቂያማ ቀንስ ዛሬ ፋሽን ምንም ጥቅም የለውም ፋሽን መከታተል ጥቅም የለውም በእንዶ አንዳንድ ጊዜ ወንጀል ላይ ያስገባል የፋሽን ልብሶች በተለይ ሴቶች መዋብ ካለባቸው ቤተሰብ ጋር ነበር ቤተሰብ ላይ ነጭ ሽንኩርት ነው የሚሉት ቤት ላይ ውጭ ላይ ሲወጡ ደግሞ በቃ ማሻአላ አለ የሚባል ሽቶ አንዳንዱማ ሽቶን እንደዚህ የተቀባ እኔ ሴቶች ለምን ሽቶ እንደተከለከሉ እንትን አይደለም እኔ ግን አልቀበለውም ወላሂ ወቢላሂ ወተላሂ የነብዩ ሰለላሁ ዐለይሂ ወሰለም ሱና ሰምታ እሱን አውቃ ኪዳ ከሆነ ትከፍራለች ከእስልምና ትወጣለች ብትሞት ካፊር ነች እንደዛ አይነት ሴት የነብዩ ሰለላሁ ዐለይሂ ወሰለም መከልከሉን አውቃ ተረታ የነብዩን ሰለላሁ ዐለይሂ ወሰለም ሱና አልቀበልም ነው አንድ ሰው አልቀበልም ብሎ መተውንና ዝም ብሎ መተው ይለያያል ለምሳሌ አንድ ሴት ሽቶ መቀባት ክልክል መሆኑን አውቃ ዝም ብላ ተቀብታ ብትል ወንጀለኛ ነው የምትሆነው አልቀበልም ግን ብላ ካደረገችው ካፊር ነው የምትሆነው ማንኛውም ሰው የነብዩ ሰለላሁ ዐለይሂ ወሰለም ሱና ወይ ደግሞ ሳቸው ያዘዙትን ነገር የከለከሉትን ነገር ዝም ብሎ ቢሰራው ለምሳሌ ያ ወንጀለኛ ነው የሚባለው ነገር ግን ሱናውን ክዶ ከሆነ ያወቀ አይ እኔ ይሄን ነገር አልቀበልም ብሎ ከሆነ ከስምና ይወጣል ለዛ ረሱላህ ምን አሉ እንደው እናንተ ቂያማ ቀን ባዶ እግራችሁ ያልተጫማችሁ ነው ወከذلك እንደዛው ዑራተን ያለበሳችሁ ባዶ ራቁቱ ናችሁ ጉርለን ያልተገረዛችሁ ናችሁ አላህ ጀለ ወዐላ መጀመሪያ እንደፈጠራችሁ አንድ ስጋ እንኳን ሳይጎድል ቂያማ ቀን ትቀሰቀሳላችሁ ይሄ እኔ ስሞት ይሄ ጺም ካለ ይሄ እንኳን ሳይቀር አላህ ዘንድ ተቀሰቀሳለ ከዛ ረሱላህ ይሄን የቁርአን አያ እንደ ማስረጃ ነበሩ ከማ በዳና አወለ ኸልቅ نعيده وعدا علينا إنا كنا فاعلين كما بدأنا أول خلقنا الله مجمرا فترة اندفترناچو على الله مجمرا اندفترناچو نعيده انقسقساچو علينا الله ምንም ነገር ሳይቀነስ ከሰውነታቸው ላይ አንዳች የሰውነት አካል ሳይቀነስ አላህ ጀለ ወዐላ ቂያማ ቀን ልክ እንደ ይሄ ምንድነው ይሄ ቆልማማ ታቃላችሁ ይሄ ሐይቅ ላይ ወንዝ ዳር ላይ ምናምን የሚያድጉ እንትኖች አሉ ልክ በዛ ፍጥነት ከቀብር የጥሩምባው ሲነፋ እያንዳንዱ ሰውነት ይበቅልና እንደተፈጠርከው الله ዘንድ ይቀሰቀሳሉ አለ ረሱላህ كما بدأنا الله جل وعلا أول خلق نعيده وعدا علينا الله እኛ ቃል ለገባነው ኢና ኩና ፋዒሊን እኛ ደግሞ ቃል ኪዳን የገባነው ነገር አድራጊዎች ነን አላህ ጀለ ወዐላ
ኢነላሃ ላ ዩኽሊፉል ሚዓድ አላህ ጀለ ወዐላ የገባውን ቃል ኪዳን ምን አያደርግም ቃል ኪዳኑን የሚበላ አይደለም የሚያጠፋ አይደለም እንደተፈጠረ እንቀሰቅሳቸዋለን ብሎ ማስረጃ መጡ አላ ረሱላህ አዋጅ ስሙ አሉ وإن أول الخلائق يكسى يوم القيامة إبراهيم عليه السلام وإن أول الخلائق خلائق مالت جمع خلق نوع كفترة هاتوش مكاكد يمجمرة وفترة هاتو يكسى مالت يمي لبسوت مالتنا يوم القيامة قيامة قل إبراهيم عليه السلام إبراهيم إنه مجمرة قل يمي لبسوه سيد إبراهيم نبي الله إبراهيم بعد لا قد يكسكسون لك كبراتشون دوتو ልብስ ይለብሳሉ ሌላው ተቀላለ ባዶ ራቁት ይመጣል ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሪዋያ ላይ ዘገባ መጥቷል ሁለት ሁላ የተጋገጠ ልብስ ይለብሳሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢብራሂም ከቀብራቸው እንደወጡ ይለብሳሉ በቂያማ ለምንድነው ሲባላሉ ጀላልዲን ሲዩጢ የሕክማው ጥበቡ ለምንድነው ሌላው ፍጥረት ሁሉ ባዶ ራቁት ሲቀሰቀስ ሰይድ ኢብራሂም ነብዩላህ ኢብራሂም አለይሂ ሰላም ለምንድነው ልብስ የሚለብሱ ሲባል ምንድነው አሉ መሰላችሁ ቂያማ ዱንያ ላይ ያሉ ነብዩላህ ኢብራሂም ምን አደረጓቸው እሳት ላልከተታቸው ይልህ ሁሉም እንጨት ሰብስቦ ምን አደረገ እሳት ሲከቷቸው ባዶ ራቁት ነው አድርገው ከተቷቸው ለዛ ምትክ ማካካሻ እንዲሆን ዱንያ ላይ ባዶ ራቁት በህዝቦች መካከል ባዶ ራቁት አድርጎ እሳት ላይ እንደወረወሯቸው ጉርጓዱ ስር ቂያማ ቀን ደግሞ አላህ ይክሳቸውና ምን ያደርጋል ልብስ ያለብሳቸዋል አሉ በሰው መካከል ሰው ባዶ ራቁት ሲሆን እሳቸው ለብሰው ይመጣሉ ሌሎቹ ነብያቶች ይለብሳሉ የለም ሐዲሱ ላይ አልመጣም እንግዲህ ሁሉም ኸልቅ ነው ያሉት የመጀመሪያው የሚለብሱት ኢብራሂም ናቸው ከዛ በኋላ ከለበሱ አናውቅም والله اعلم ነብዩ ሰለላሁ ዐለይሂ ወሰለም ሲባል እሳቸው በአንድ ዘገባ ላይ ሁለት ሁላ ይለብሳሉ ሚል መጥቷል በይሃቂ ላይ በኢማም በይሃቂ በዘገቡት ሐዲስ ላይ وكذلك እንደዛ ቁርጡቢ ዘግቦታል ሁለተይን ሁለት ሁላዎች ይለብሳሉ ነብዩ ሰለላሁ ዐለይሂ ወሰለም ኢብራሂም كذلك እንደዛው ይለብሳሉ ቂያማ ቀን ሌሎቹ ነብያቶች ሌሎች ሰዎች الله اعلم ሌሎች ሰዎች ባዶ ራቁትን ምን ሰበሰበውኛ ለዛ ነው ሰይደት አይሻ ያ ረሱላህ ሁሉም ባዶ ራቁትን እርስ በርስ አይተፋፈርም እንዴ ስለ አይሻ እንዲህ አይደለም ቂያማ ቀን ዛሬ እንደጎርን ነው አይደለም እንደፎከር ነው አይደለም ቂያማ ቀን እኮ ሰው አፍረተ ገላውን የሌላውን የሚመለከትበት ጊዜ አይደለም ሁሉም ነፍሴ የሚልበት ቀን ነው ኪታቤ በቀኝ ነው ወይስ በግራ ነው የሚሰጠኝ ብሎ የሚከታተልበት ነው ጀነት ነን ጀሃነም ነን ብሎ የሚፈራበት ጊዜ ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ነገራት እና ረሱላህ ምን አሉ አላል ወኢነሁ አሉ على አዋጅ በደንብ አዳምጡ ጆሮ ስጡኛል ወኢነሁ ነገሩ እንዲህ ነው አሉ ሰዩጃኡ ቢሪጃል ሚን ኡመቲ ከህዝቦቼ ወንዶችን ይዟቸው ይመጣሉ አሉ ሰው መላእክቶች ይዟቸው የነዷቸው ይዟቸው ይመጣሉ አሉ فيؤخذ بهم ذات الشمال لا اله الا الله اللهم اجعلنا من اصحاب اليمين قولوا امين امين بلوا الله إنه هذا رسول الله سيجاء برجال من أمتي كهزبوش مكاكل يسوي يزواج ملائكة يندواتو يزواجو يمتعلوان فيؤخذ بهم ذات الشمال ودقرا يازالوان بقرا بكل من تفلقونه ود جهنم يقبونا شمالت لا إله إلا الله الله إنك أصحاب اليمين كأنيوشو الله يدركنا اللهم آمين نحن وإخواننا وأحبابنا ومشايخنا وأولادنا وذرياتنا إلى يوم الدين يا أرحم الراحمين ከዛ በግራ በኩል ሲያዙ የእሳት ሲሆኑ ማለት ነው ከዛ فاقول ላለው ያ ረቢ አስሐቢ ኢላሉ ረሱላህ ያ አላህ ጓደኞቼ ይላሉ ሁለቱ ጉማላ አቡበከር በደንብ አዳመጥ ያ አስሐቢ ሲባል አንደኛው እንደመጣው ይተረጎማል አሉ የተፈለገበት ሰሃቦቼ ናቸው ያ ረሱል አላህ የራሳቸው ሰሃባ ማለት ነው አሉ ያ ረቢ የኔ ጓደኞቼ ናቸው እኮ እንደዚህ የት ነው ወደ ግራ የሚያዙት ብዬ ጥሪ ያቀርባለሁ አሉ ሁለተኛው ትርጉም አስሐቢ የተፈለገበት ኡመቴ የኔ ህዝቦቼ ለማለት ነው ማስረጃው ምንድነው ይሄ መጀመሪያ ላይ ያለው ይሄ ሰዩጃኡ ቢሪጃሊና ያሉ ሚን ኡመቲ ከኡመቶቼ መካከል ሰላሉ የተፈለገበት ሰሃቦች አይደለም ሰሃቦችማ ኸይረኞች ናቸው ኢላ አንዳንድ ሙናፊቅ የሆኑ እነሱ ሰሃባ ይባሉ ወይ ደግሞ ገጠር ላይ ያይኖሩ እነሱ አንዳንድ ደግሞ ያልሆነ ጸባይ ያላቸው በወንጀል ምክንያት የሚቀጡ ካልሆነ በስተቀር የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም አይደሉም የተፈለገበት የሳቸው ህዝብ ነው በምን ያውቃቸዋል ሲባል
በምን ያውቋቸዋል? ውዱ ሲያደርጉ በውዱ ብርሃናቸው በፊታቸው ላይ በእግራቸው ላይ በእጃቸው በሚታይ ያውቋቸዋል። ቂያማ ቀን የእሳቸውን ኡመት እንዲህ አይተው ያውቃሉ። ይሄን ህዝብ ነው ይሄን ህዝብ ይሄን ብሎ ያውቃሉ። እና ያ ረቢ ጓደኞቼ ናቸው ከወዴት ነው ወደ ጀሃነም ወደ እሳት ለምንድን ነው የሚወሰዱት ብዬ አላህን እለምናለሁ አሉ። ከዛ ፈይቃሉ እባላለሁኝ ኢነከ አንተ ሙሐመድ ወይ ላ ተድሪ አታውቅም ማ አሕደሱ ባዕደካ ከአንተ በኋላ ምን አይነት አዲስ ፈጠራ እንዳመጡ አታውቅም፣ ዲንህን እንደካዱ። አሁን ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ሙርተዶች መጥተዋል። ዘካን ሰጥም ብሎ ልክ እንደ ሙሰለመቱል ከዛብ ነብይ ነው ብሎ የተቀሰቀሰ አለ። ሰዎች ያመኑበት ወደ 50 ሺህ ሰዎች ተገድለዋል። ወከዛልክ እንደዛው ብዙ ወደ 4-5 አስወዘል አንሲ ነብይ ነኝ ብሎ ተነስተዋል። ሌሎችም እነሱ ጃህ ይመሳሰሉ ሌላም ተውበትም ያደረጋል የከፈረም አለ። እነዚህ ናቸው አሉ። አይ ከሳቸው ውጭ ሌላ ኡመቶች በአሁን ጊዜ የሚያዱ የተለያየ ነገር ሰው ፈጥሮ ሰውን ያታሉ አላህ ላይ ክዶ ወንጀል እየሰራ ሙስሊም ሆኖ ወንጀል የሚሰሩ እነዚህ ናቸው የተፈለጉበት አሉ። እና ካንተ በኋላ እኮ ምን አይነት ነገር እንደሰሩ አታውቅም ያ ሙሐመድ። ለዛ ነው እነዚህ ሰዎች ወደ እሳት የሚገቡት ሲባል فأقول كما قال العبد الصالح عبد الصالح سيد عيسى ናቸው። عبد الصالح عيسى ነብዩ ዒሳ እንዳሉት ነው የምናገረውኝ ሌላ ምንም አልልም አሉ። ምን አሉ? وكنت عليهم شهيدا ما دمت فيهم يا ربي لالو عيسى وكنت نبركني عليهم بالنرسو لاي شهيدا مسكاري نبركني የሚሰሩትን ስራ ያየው ይሄ ጥሩ ስራ ነው ይሄ መጥፎ ብዬ መሰክር ነበር። ما دمت فيهم እነሱ ዘንድ እስካለው ድረስ በምድር ላይ فلما توفيتني ነገር ግን ማለት ነው አንተ እኔን ወደ ሰማይ በወሰድከኝ ጊዜሳ በቃ በዛን ሰዓት ምን እንደሚሰራ አላውቅም። ምን እስከሚለው ድረስ አልዓዚዙል ሐኪም አንተ ጥበበኛ ነህ፣ ዓዚዝ አሸናፊ ሐኪም ጥበበኛ ነህ የሚለው ድረስ ያንላለው። ምንድነው? እንቱ ዐዚቡሁም ጌታዬ ወይ ብትቀጣቸው ፈኢነሁም ዒባዱክ ላለው ሱብሓነላህ። ነቢያቶች አዛኝ ናቸው። እንቱ ዐዚቡሁም ያ ጌታዬ ወይ ብትቀጣቸው ፈኢነሁም ዒባዱካ እነርሱ ያንተ ምን ናቸው? ባሪያ ናቸው። ሰው ደግሞ ባሪያው ላይ ፈለገው ማድረግ ይችላል። አላህ ጀለ ወዐላ እኛ የሱ ባሪያዎች ነን፣ እንደፈለገ ሊያደርገን ይችላል። ማንም አያዘው፣ ማንም እንትን አይለው። ወኢን ተግፊር ለሁም ብትምራቸውስ ፈኢነከ አንተ ለዐዚዙል ሐኪም አንተ በምትሰራው ስራ ጥበበኛና አሸናፊ ነህ እላለሁኝ አሉ ረሱሉላህ። ፈዩቃሉ ሊ እባላለሁኝ ኢነሁም እነርሱ ማለት ነው ለም የዛሉ አልተወገዱም ለም የዛሉ ሙርተዲና ሙርተድ ከመሆን ወደ ኋላ ከመመለስ ሙርተድ ማለት ከነበረበት እምነት ወደ ኋላ መመለስ ማለት ነው። على اعقابهم ወደ ጀርባቸው ያኔ ወደ ጀርባቸው منذ فارقتهم አንተ ከተለያቸው ጀምሮ ወደ ኋላ ከመመለስ እኮ ኢትዳድ ከማድረግ ወደ መጀመሪያ እምነታቸው ከመመለስ አልተወገዱም ይባላለሁኝ አለ ረሱላህ። አሁን ከዚህ ምንድነው የምንረዳው ሲባል ሰውየው በነብዩ አለይሂ ሰላቱ ሰላም ሪሳላ ነብይነታቸው ሄዶ ወይ ደግሞ የሳቸውን መንገድ ፈለግ መከተል ትቶ የራሱን መንገድ በጀመረ ሰዓት ላይ እንዲህ አይነት ቅጣት ይመጣለታል፣ ሊጠነቀቅ ይገባል ነው። ሁለት ሐዲስ አለ ጨርሰዋለሁ። ሻፏል ሙተፈቁን ዐለይሂ ጉርለን ማለት አለ غير مختونين ያልተገረዘ ማለት ነው። ጉርል ማለት ያልተገረዘ ሆኖ ማለት ነው። 37ኛው 67ኛው ሐዲስ وعن ابي سعيد ولا تعرف بيتشانو إن شاء الله 5 دقيقة إن شاء الله. وعن أبي سعيد عبد الله بن مغفل رضي الله عنه قال نهى رسول الله صلى الله عليه وسلم عن الخذف. النبي عليه الصلاة والسلام كلكلوا خذف ማለት እንዲህ መወርወር እንዲህ ይሄ ማሽቀንጠር ምንድነው በአማርኛ የምትሉት? አማርኛ አለው እንደዚህ ማሽቀንጠር እንደዚህ በእጅት ይዝና ጠጠር ነገር ይዘን ዲጩ ማድረግ ማለት ነው። ያን ከለከሉ ረሱላህ خذፍ ይሉታል። በአማርኛ ምንድነው? ጻፉልኝ አንድ ጊዜ። وقال ረሱላህ አሉ انه خذف ማድረግ እንደዚህ ጠጠር እንደዚህ ማስወንጨፍ ወይ ደግሞ ማስወርወር እንደዚህ ጠጠር ይዞ فانه እርሱኮ لا يقتل الصيد ሰይድን ማስፈንጠሪያ ምንድነው? እንደዚህ እንጃ ስም አለው ብቻ لا يقتل الصيد ሰይድን አይገድልም። ያኔ ሰይድ ማለት ምንድነው? ይሄ አያድንም ማለት ነው። አሁን የሚታደኑ ነገሮችን በዚህ እንደዚህ ወርወራት አታደነውም፣ አይገድልም እንደዚህ። ወላ ينكው ለዐዱወ ጠላትንም አይገድልም። ወኢነሁ እሱኮ የፍቀው ለዐይን ዓይንን ያስወጣል። ቀፍዓ ማለት ዓይን ማስወጣት ማለት ነው። ዓይንን ያስወጣል
አይንን ያጠፋል። ወየክሲሩ ሲነ ጥርስንም ይሰብራል። ለዛ ምን አታድርጉ፣ እንደዚህ አታስወጥፉ። እንደዚህ ማስወንጨፍ ወይ ደግሞ እንዲጠጠር አድርጋችሁ በእጃችሁ እንደዚህ ይዛችሁ አትወርውሩ ብሎ ነብዩ አለይሂ ሰላቱ ሰላም ተናገሩ ነው። ድገምላችሁ ላ يقتل الصيد ሰይድ ማለት አደንን የሚታደኑ ነገሮችን አይገድልም። በዛ አይደለም የሚታደኑ በሌላ ነገር ነው፣ ጥቅም የለውም ማለት ነው። ወላ ينكው العدو ጠላትንም የንካ ማለት አይገድልም ማለት ነው። ጠላትንም አይገድልም። وانه يقفው العين አይንን ያስወጣል ወይ ደግሞ አይንን ያጠፋል። ወየክሲሩ ሲና ጥርስን ይሰብራል። ለዛ ምንድነው ጥቅም የለውም፣ ሚጉዳት ብቻ ነው ያለው እንደዚህ ማስወንጨፍ። ለዛ እንደዚህ በጠጠር እንደዚህ ማስወንጨፍ ክልክል ነው፣ ሸርዓን ክልክል ነው። ሙተፈቁን ዐለይሂ። ወፊ ሪዋየቲን በሌላ ዘገባ አነ ቀሪበን ሊብኒ ሙገፈል ለብኒ ሙገፈል አንድ ዘመድ ነበር። ቀሪብ ማለት ዘመድ ማለት ነው። ዘመድ ነበረውና ኸዘፈ እንደዚህ ወረወረ ያ ዘመዱ ማለት እንደዚህ ፈነሃሁ ከለከለው። ይሄ ብኒ ሙገፈል ሐዲስ የሚያወራ ሰውዬ ማለት ነው። ወቃለ አለው ኢነ ረሱለላሂ ሰለላሁ ዐለይሂ ወሰለም ነሃ ዐኒል ኸዝ ነብዩ እኮ ሰለላሁ ዐለይሂ ወሰለም እንደዚህ ማስወንጨፍን ማስወርወርን እንደዚህ ከልክለዋል ብሎ ነገረው። ወቃለ አለ ኢነሃ እሷ እኮ ላ ተሲዱ ሰይድ ሰይድን አደንን አያድንም። ላ ተሲዱ ሰይድ ማለት ተሲዱ ማለት አያድንም፣ ሰይድ ማለት አደንን አያድንም ብሎ ነገረው። ثم عاد ያ ከዛ እንደዚህ የከለከለው ሰውዬ አሁንም ድጋሚ የሆነ ሰዓት ላይ ይሄን ነገሮች ረሱላህ ከልክሏል እያሉት አሁንም እንደዚህ ጠጠር በወርወር ጀመረ። እንደዚህ ወረውራል፣ ማስወንጨፍ እንደዚህ ያስወነጭፋል። فقال ከዛ አለው أحدثك እነግርሃለሁ እየነገርኩህ أن رسول الله صلى الله عليه وسلم نهى عنه ነቢ ሰለላሁ ዐለይሂ ወሰለም ይሄን ከልክሏል እያልኩ ትወረውራለህ። ثم عدت ከዛ አንተ ተመለስክ አሁን እንዲህ የነገርኩ ተኽዚፉ ታስወነጭፋለህ። እንዲህ ከለከልኩ የነገርኩ ረሱላህ ከልክሏል አታስወንጭፉ እያልኩ አንተ ታስወነጭፋለህ። ላ ኡከሊሙከ አበዳ አለው። ወላሂ ከዚህ በኋላ በህይወት እስካለሁ አላወራህም አለው። በቃ ምክንያቱም ነቢ ሰለላሁ ዐለይሂ ወሰለም ተው ብሏል እያልኩ አሁን ነቢ ሰለላሁ ዐለይሂ ወሰለም አዘዋል ቢሆን ትእዛዝና ክልከላ ይለያያል። ትእዛዝ ቢሆን ለምን አንድ ሰው ለምን ሱና አልሰራህም ተብሎ አንድ ሰው እንትን አይባልም። ለምን አልሰራህም ተብሎ አይቆጡትም፣ ይመክሩታል እንጂ። ይሄ ግን ክልከላ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲያታድርጉ ብለዋል እያልኩ እየነገርኩ አንተ ጥቅም የለውም እያልኩ ድጋሚ ተመለስ ታስወነጭፋለህ፣ ወላሂ አላናግርህም አለው። ለዛ ከዚህ ሐዲስ ምንድነው የነብዩ ሰለላሁ ዐለይሂ ወሰለም ሱና ምን ያክል የጠነከረ መሆኑን የሳቸው ፈለግ መከተል ምን ያክል የጠነከረ መሆኑን ወከዛልክ እንደዛው ዳዕዋ የተደረገለት ነብዩ ከልክሏል የተባለ አንድ ነገር አንድ ሰው ቢሰራ ባናግረው አንድ ሰው ይችላል፣ መብቱ ነው። አሃ ሐዲስ አለ ወይ አንድ ሰው ከ3 ቀን በላይ ማኩረፍ አይቻልም እንደ ከተባለ እሱ በዱንያ ጉዳይ ነው። እሱ ከ3 ቀን በላይ ለዱንያ ጉዳይ ነው። በዱንያ ምክንያት ያኮረፍከው ሰው ለዱንያ በላይ ከ3 ቀን በላይ ማኮረፍ አትችልም ነው። ወይላ ለአኺራ ተብሎ እስከ ዘላለም ልታኮርፈው ትችላለህ። ከዚህ ሐዲስ እንወስዳለን። የመጨረሻው ሐዲስ 68ኛው 168 من 40 من حديث رياض الصالحين وعن عابس بن ربيعة قال عابس بن ربيعة يبالو تابعين قال رأيت عمر بن الخطاب تملكتكواቸው يقبل الحجر يعني الأسود حجر الأسود سسمو تملكتكواቸው ويقول ይላሉ إني أعلم أنك حجر أنت ድንጋይ መሆንህን አውቃለሁ لا تضر ولا تنفع አትጎዳም አትጠቅምም ولولا ባላይ ኖሮ أني رأيت رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ባላይ ኖሮ يقبلك ሲስሙህ ባላይ ኖሮ ማ ቀበልቱካ አልስምህም ነበር አለው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ምንድነው ከዚህ ሐዲስ የምንረዳው ሲባል በደንብ አድርጋ ተረዱ። አብዛኛው ሰው ይሄን ሐዲስ በስነ ስርዓት አይተረጎም አይረዳው። ለምን ዑመር ይሄን መናገር ምን አስፈለጋቸው? አንተ ድንጋይ መሆኑን ጠቅማ አውቃለሁ እንደማጠቅም እንደማትጎዳ ولولا رأيت أن رسول الله صلى الله عليه وسلم يقبلك ما قبلتك ነብዩ አለይሂ ሰላቱ ሰላም ሲስሙ ባላይ ኖሮ አልስምህም። ለምን መናገር አስፈለጋቸው ሲባል በደንብ አዳምጣ፣ በደንብ ተረዳ። ሐዲሱ ለምንድን ነው የመጣው? አረቦች ምን ነበሩ? ሙሽሪኮቹ አቡበክር፣ ዛህራ የላችሁ፣ አብዱል ወሒድ። አረቦች ምን ነበሩ? ከእስልምና በፊት ምን ነበር የሚያመልኩት? ጣዖትን ነው። ጣዖት በምንድን ነው የሚሰራው?
አይዋ በድንጋይ በእንጨት በተለያየ ነገር ነው የሚሰሩት። ለዛ ምን ያደርጋሉ ማለት ነው? ድንጋይን ያከብራሉ። ድንጋይን አክብሮ ግዙፍ አድርጎ ይመለከታሉ። ለዛ አሁን ዑመር ያውቃሉ፣ ሰዎች ገና አዲስ ሰለንቴዎች ናቸው። ያን ድንጋይ ሲስሙስ እነሱ ድንጋዩን የሚያከብሩት ይመስላቸዋል። ተዕዚም ለልሐጀር እንደው ሐጀር ድንጋዩን አክብሮ የሚስሙ መስሏቸው እንዳይመስላቸው እምነታቸው ላይ አቂዳቸው ወይ እምነታቸው ላይ ኸለል እንዳይምን እንዴ እኛም ድሮ ድንጋይን እንደዚህ እናካብድ ነበር፣ ድንጋይን እናከብር ነበር ብለው ያ ክብር እንዳይሰማቸው ዑመርም ሲስሙ እንደዛ ድንጋይን አግዝፈው ልክ እንትኖቹ ሙሽሪኮቹ ድሮ ጣዖታትን አግዝፈው ድንጋዩን አክብሮ እንደሚያዩት ያ እንዳይሰማቸው ነው የተናገሩት። አዕለም እነከ ሐጀሩን አውቃለሁ አንተ ድንጋይ ነህ፣ አንተ አትጠቅምም አትጎዳም። ነገር ግን ነቢ ዓለይሂ ሰላቱ ወሰላም ሲስሙ ስለተመለከኩኝ ነው የምስመው አለው። አንደኛ ይሄ ነው የምንረዳው፣ የተፈለገበት ይሄ ነው። ተዕዚም ድንጋዩን እኔ አክብሬ አይደለም የምስመው። ድንጋዩ አይጠቅምም አይጎዳም። ከፈለገ አሁን ሐጀር አስወድ ቢሰበር ቢጠፋ ሐጅ ላይ የሚቀንሰው ነገር አለ? የለም። ምንም ነገር አይቀንስም። ዑምራ ላይ የሚቀንሰው ምንም አይቀንስም። ነገር ግን ነቢ ዓለይሂ ሰላቱ ወሰላም ሲስሙ ሰላየው እኔ እሰማሃለሁ። ለዛ ምንድን ነው ኢስቲስላም ሊላህ ለሸሪዓ እጅግር መስጠት። ሕክማውንም ጥበቡንም ባታውቅም አንተ ለምንድን ነው የሳሙት? በቃ የራሳቸው ሕክማ አላቸው። አንተ አልተረዳኸውም። አልተረዳሁትም። አንተ አልተረዳኸውምና የሆነ ጥበብ የለበትም ማለት አይደለም። ለዛ አንድ ሰው ሸሪዓው ነገር ነብዩ ሰለላሁ ዐለይሂ ወሰለም ይሄን አዘዋሉ ሲባል መርሐባ ምንድነው የታዘበት የተፈለገበት ብሎ እዛ ላይ መፈላፈል የለበትም። ካወቀ አልহামዱሊላህ፣ ካላወቀ ካልተረዳውስ በቃ ችግር የለውም። አስለምቱ ሊላህ ለአላህ ጀለ ወዐላ እጅግር የሰጠው ብሎ መታዘዝ አለበት። ይህን ይመስላል። هذا والله اعلم። አላህ በሰማን የምንጠቀም ያድርገን። ባረከላሁ ፊኩም። እያረፈዳችሁ ነው። 3 ሰዓት ላይ እኔ ሰዓት ዛሬ እንኳን 8 ደቂቃ አረፈድኩኝ። አፍዋን በጣም ይቅርታ። ሌላ ጊዜ 4 ሰዓት ነው የሚጨርሰው። 3 ሰዓት ደርስ ይጀምራል። 4 ሰዓት ላይ አንድም ሰው ይመጣ 3 ሰዓት ላይ ይጀምራለሁ፣ ከዛ ጨርሰዋለሁ። ለዛ በጊዜ ነው። ባረከላሁ ፊኩም። ኪታብ ይዛችሁ ነው። ኪታብ ካላዛችሁ እንደዚህ ፒዲኤፍ አውርዳችሁ ሐዲሱን ተከታተሉ። የሆነ ሰዓት 200 300 ሐዲስ ስንጀምር አካባቢ ስንደርስ ጥያቄ በደንብ ጠይቃቸዋል። አንዳንድ ጊዜ እያነበባችሁ ልትወረጉም እንችላላችሁ። ተዘጋጁ። እና አቡበከር እዚህ ቋሚ ሲንዋር የለም ዛሬ ማድሪ አላውቅም። ሌሎችም አሉ። በደንብ ቋሚ ሆናችሁ ተከታተሉ። ደርሱ ቋሚ ነው። ደርስ ማይኖረው ቅዳሜና እሑድ ወይ ደግሞ እሑድ ብቻ ነው ማይኖረው። በሳምንቱ ተከታተሉ ኢንሻአላህ። እንዳልኳችሁ ግማሽ ወይ 200 300 ሐዲስ ምናምን ስንጀምር እየቀራችሁ እያነበባችሁ ተረጉማላችሁ። ዝም ብሎ ልፋት እንዳይሆን አሊፍን ባም እያላችሁ በተርጉም ትጀምራላችሁ ኢንሻአላህ። አላህ በሰማን የምንጠቀም ያድርገን። ጥያቄ ካላችሁ የእናንተ ሰዓት ነው። ከሌለ ጨርሻለሁ። ምንድነው ቅድም ውሃ ጠጣ አላችሁ፣ ግማሹ ደግሞ ትኩስ ነገር ጠጣ አላችሁ። መታመም ኸይር ነው፣ መጥፎ አይደለም። በጣም አልጋ ላይ የሚያስወድቅ አይነት ህመም ካልሆነ ቀለል ያለ ነገር ከሆነ ወንጀልን ይዞ ይሄዳል። ጥሩ ነው። እንደው አለመታመምህን ዝም ብለው ምንም ባትታም ዝም ብለህ ብትኖር ይሻላል። ትንሽ ነገር አሁን እንደዚህ ጉንፋን ዝም ብሎ የሆነ ትንሽ ራስ ምታትም ነገር በቃ ኩራትህንም ይቀንስልሃል። እኔ የምትለውን ነገር በቃ እና ትኩስ ነገር የምትሉ ሰዎች ሰርታችሁ የምታቀርቡ ይመስል በቃ ለተናጋሪ ምንድነው ለተናጋሪ ለቡጢ አይደለም። አሁን ደርሳችን ሪያዱ ሳሊሒን ነው ቋሚ ደርስ። ትኩስ ነገር ጠጣ አስተዋል። እስኪ ሰርታችሁ አምጡ። አሁን እኔ አሁን ለመጠጣት እምቢ ብዬ ነው። ትኩስ ነገር ቢኖር ደስ አይለኝም፣ አልጠጣም። አንዳንዱ ደግሞ ውሃ ጠጣ ይላል። ውሃ ምን ያደርጋል? ድጋሚ ባሰው እንትን ነው ብርድ ከሆነ ያስብላል እንጂ። እና እንግዲህ ትኩስ ነገር አሁን ማን ይጠላል? ለምሳሌ አሁን ረጀብ ተመልከት እስኪ። ለምሳሌ አሁን ቆንጆ የቅቅል ቢመጣልኝ እኔ አሁን አብዱሰመድ እምቢ እላለሁ። እኔ አሁን ቆንጆ ቅቅል ሰርታችሁ ብታመጡልኝ፣ ስጋ ትንሽ የበዛበት መረቅ፣ ቆንጆ መረቅ ብታመጡልኝ እጠጣለሁ፣ ችግር የለብኝም። እሺ አብሽሩ ኢንሻአላህ። ቀላል ነው ይሄ። ድምጽ ድንገት ይጎርናል እንጂ አዲስ ነገር የለውም። ደርስ ጥያቄ ጨርሻለሁ። የታለ ቅድሙ እንትን አደም ከዚህ በፊት ይሄን ጥያቄ ጠይቆታል። አደም እኮ አስታውሳለሁ የዛሬ 1 ዓመት ምናምን ከዓመት በፊት ጠይቆታል ያውን ጥያቄ። خير هذا والله اعلم። እኔ ደርሰን ጨርሻለሁ። ጥያቄ ካላችሁ ልስማ፣ ከሌለ እንወጣለን። እሺ ኡስታዝ ጥያቄ። እሺ ቅቤ ኑሮ ኡስታዝ መረቅ። ዋው ቅቤ ኑሮ ጥሩ ነው። እሺ ጠይቅ።
ቅቤ ቆንጆ ነው። የቅድሙ የቅጥር መወንጨፉ እንስሳ ላይ ነው ወይንስ ሌላም ነገር ላይ ነው? አዎ እንስሳም ሲጀመር እንስሳን መምታት አይቻልም፣ ክልክል ነው። የእንስሳንም አይን ማጥፋት አይቻልም። አደን ከሆነ አደን በሱ አይታደንም። በድንገት ወፍ ምናምን ከሆነ በዚህ አይደለም በዚህ እንትን በለዛ አስወንጭፈ ወፍ ምናምን ከሆነ እርግብ ምናምን የምታደንበት ከሆነ ያው ሰው ያለበት ቦታ ላይ አይደለም መቼስ ያ ችግር የለውም። ከዛ ውጭ ግን አሁን ዝም ብሎ የሚጫወት አይደል እንደ ቤት ላይ ሆኖ እንደዚህ ተሰፈር ላይ ሆኖ ጠጠር ይዞ ሹም ያደርጋል። ያ ሰው ነው የሚጎዳው። ወአለይኩም ሰላም ወራህመቱላህ። እሺ አንድ ትልቅ ባህራን መንገድ ተገናኝቻለሁ አለ። እሺ ሰውየው እንደዛ አለ። እሺ እና አሁን ለሻስር ማግባት ይችላል ወይ? በሐራም የተገናኙትን ሰው ማግባት ሐራም ነው፣ ክልክል ነው ይላሉ። ኢላ ሰውየውም ተውበት አድርጎ ከዝሙት ወጥቶ አንዳንዱ 1 ዓመት ይላል። እንደው ዝሙተኛ የሆነ ሰው ከሆነ አሁን ዝሙተኛ የሆነ ሰው ለማግባት ከዝሙቱ የሰውየው ወጥቷል። ምክንያቱም አንድን ሴት ያለ ተዋደድኩኝ ተፋቀርኩኝ ተብሎ አብሮ መኖር አይቻልም። ለዛ ሁለቱም ተውበት አድርጎ ተላርቆ ማህፀናቸውን አጥርተው ተውበት ኢስቲግፋር አድርጎ እሷ ማህፀኗን አጥርታ ያኔ ማህፀን የወር አበባ ተመልክታ አለመርገዟን ታውቆ ማግባት ይቻላል ነው። ተውበት አድርጎ ከሆነ ወዲያውኑ አይደለም ዝሙት ዛያገብቶ ነገር ሳይሆን ማህፀኗን ማጥራት አለባት። ራሷን እንትን ብላ ከዛ ነገር ተውበት አድርጎ አላህ ሆይ ማረኝ ብሎ ከዛ ማግባት ይችላል። ወላሁ አለም። የግድ ሁለቱም ተውባ ማድረግ አለባቸው ማለት ነው። አዎ በደንብ ወደ አላህ መመለስ አለበት። በተለይ ደግሞ አንድ ሰው ዝሙት የሚሰራ ሰው እርስ በርስ ዛሬ ካንተ ጋር ካንዱ ጋር ዝሙት የሰራችሁ ከሌላኛው ጋር ማታደርግበት ምክንያት አይኖርም። እሱም እንደዛው ከሷ ጋር የሰራው ሌላ ቦታ ዝሙት ያደርጋል። ይሄ ዝሙት ከባድ ወንጀል ነው። ተውበት ያስፈልገዋል። ተውበት አድርገው ወደ አላህ ተመልሰው እሷ ማህፀኗን አጥርታ ከዛ በኋላ እንትን ማለት ይችላሉ፣ መጋባት ይችላሉ። 3 ወር እንደዚህ 3 ጊዜ ራሷን ማጥራት አለባት። والله اعلم። እሺ خلاص ይሄን አክል ካለን ይበቃል። በሉ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ።